አንተ መጀመሪያ ስለ ራስህ ሃይማኖት ልጠይቅህ ነው። ጥያቄ ተቀበል። ተረጋጋ። ቆይ ተቀበል። ቆይ ተረጋጋ። አንተ ሊል ቀጥል ካለ ስለ ራስህ ሃይማኖት ልጠይቅህ። ተረጋጋ። መጀመሪያ ሊል ቀጥል። አይልም ነው ያልከው? አይልም እያልኩ ነው። አንተ ደንቆሮ። ኦልራይት ከብት አላህም እንዳንተ ባለጌ ነበር፣ ይሳደባል። ሱራ 2:18 ላይ ደንቆሮ ዲዳ ብሎ ይሳደባል። እንዳላህ አትሁን። ደንቆሮ ነህ እንጂ በጣም ደንቆሮ ነው። እውቀት ስለሌለህ የራስህን ሃይማኖት ማውራት አትፈልግም። እኔ ልጠይቅህ የምፈልገው ስለ ራስህ ሃይማኖት ነው። ስለሌለው ካላህ ተሻለ አላህ እስቲ ልጠይቅህ። ኢየሱስ ክርስቶስ ተሰቅሎና ተወግሮ ነው የሞተው አይደለ? እና ምን ይሁን ያ ተሰቅሎና ተወግሮ ሞቷል። የሞተውም ደግሞ በፍቃዱ ነው። ምን ይሁን ያንተ ነብይ ግን አልሞትም ብሎ ቆይ ተረጋጋ። ክርስቶስ በስጋ የተገለጠ አምላክ ነው። እሰቀላለሁ እሞትላችኋለሁ ብሎ ስለተናገረ ቃሉን ማጥፍ ነውና በስጋ የተገለጠ ነውና ምሳሌ ሊሆነን መጥቷልና ስለኛ ስቅላት እሱ ተሰቅሏልና የኛን ዕዳ ደብዳቤ ሊደመስስ በመስቀል ላይ ተሰቅሏልና አናፍርበትም እኮ ክርስቶስ በመሰቀሉ እንኮራበታለን እኮ። ወንድማችን ኮንፌስ አድርገው እንደገና ድገምና ክርስቶስ ምን ተብሏል? አዎ ተሰቅሏል፣ ተወግሯል። ለሰው ኃጢአት ሲል ብለሃል አይደለ? ለዛ ቴንክ ዩ ማይክን ያዘው። አንተ ተሰቅለህና ማይክን ያዘው። አዎ ክርስቶስ ስለኔ ስለ ዓለም ተሰቅሏል። አሁን የምፈልገው አንተ ተሰቅለህ ያስተማር አዳምጥ። ቆይ ትልቅ ነገር እኮ መሰከረ። ተሰቅለህ ማየት ነው የምፈልገው ነው የምልህ እኮ። ቆይ አስተምሰለኝ ድረስ የክርስቶስን ልንገርህ እኔ በአዳምጥ ሉክ ራስህ ነው ተሰቅለህ ማየት። በራስህ ተሰቅለህ ልይህ እያልኩ ነው እኔ ክርስትና ልቀበል። አንተ ተሰቀልና አሳየኝ፣ ተሰቀልና አሳየኝ፣ እኔ ክርስትና ልቀበል። አዳምጥ እሺ፣ አዳምጥ። አንተ ተሰቅለህ እንደ ኢየሱስ ክርስቶስ ተወግረህስ አዳምጥ እሺ፣ ልመልስልህ። የማዳመጥ ችሎታ አለ ወይንስ ከሰርቶ ሆናለህ? ቀጥል። አለኝ፣ አዳምጥሃለሁ፣ ተናገር። አዳምጣ እሺ። ማይክን ኦፍ አድርገው። ባለጌ አትሁን። ኦፍ አድርገው። በቃ ሉክ ክርስቶስ እንደተሰቀለ እባካችሁ አትረብሹ በቤቴ። ክርስቶስ እንደተሰቀለ ታምናላችሁ። ተወግሯል፣ ተሰቅሏል። ስለዚህ አንተ ተሰቀል ተወገርና ያኔን የክርስትና ልቀበል አለኝ። በመጀመሪያ ደረጃ አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ ክርስቶስ ስለኛ እንደሚሰቀል፣ እንደሚዘባበቱበት፣ እንደሚሰድቡት እኛም ያንን ራሱን ክብሩን ዝቅ ብሎ ስለመጣ እንደተናቀ እንደተቀሰፈም እንደቆጠር ነው በትንቢቱ ነግሮን ነበረ። ክርስቶስ መጣና ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 ጀምሮ፣ ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 45 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ እንደሚሰቀል ነገረን። እንዲሁም ደግሞ ስቅለቱን የሚቃወም የአጋንንት ወገን እንደሆነ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ነገረን። ክርስቶስን መስቀል መቃወም አጋንንታዊ ነው፣ መቃወም አይቻልም። ስለዚህ ይህንን ካመንን እንደሚሰቀል ሊሰቀል እንደመጣ ቤዛ ሊሆን እንደመጣ ከነገረንና አንድ ሰው ሞክ አደርጋለሁ ብሎ አንተ ክርስቶስ ተሰቅሏል፣ ተወግሯል፣ ተተፍቶበታል ሲልህ አዎ በለው። አዎ ክርስቶስ ስለኔ ሲል ተሰቅሎልኛል። አዎ የኔን መርገም ሊያስወግድ እሱ ተሰቅሏል። እኔን ከመርገም ዕዳ ነፃ ሊያወጣኝ እሱ የፍቅር አምላክ በስጋ የተገለጠው ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ከቁጥር 4 እስከ 7 የትሕትናው ባለቤት ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 ከኔ ተማሩ ብሎ ያልኩ አሁን እኔ ስላንተ ነው እየጠየቅኩ ያለሁት። ከሱ እንድንማር መጥቶ ተሰቅሎልናል። አዎ ተሰቅሏል፣ እናምናለን። ተወግሯል፣ አዎ እናምናለን። አልተሰቀለም፣ አልተወገረም የሚል ካለ አጋንንታዊ ነው። ይሄም ደግሞ ማን ነው? መሐመድ ይዞት የመጣው ሱራ 4 157 ላይ አልሰቀሉትም፣ አልወገሩትም ያለው አጋንንታዊ ነው። አንተ ከመሐመድ ትሻላለህ፣ ተሰቅሏል፣ ተወግሯል አልከን። ቴንኪው እጅህን ስመን እንቀበላለን፣ ከእስልምና ወጥተሃል። አልሰቀሉትም፣ አልወገሩትም የሚለው የአላህ ንግግር ብለህ መሐመድ የነገረህን ያዝከው ተረት ተረት ሐሰት
አጋንንታዊ ክርስቶስ የተቃወመው ጴጥሮስ ተው አይሁንብህ ይቅር ሲል ክርስቶስ በጴጥሮስ ውስጥ ያለን ይሄን ሐሳብ ወይንም ደግሞ አትሰቀል የሚለው አጋንንታዊ እንደሆነ ሲናገር የሰውን እንጂ እግዚአብሔርን አታውቅም ዞር በል አንተ ሰይጣን ብሎታል። ስለዚህ አልተሰቀለም ክርስቶስ ማለት አጋንንታዊ ነው። ተሰቅሏል ማለት ደግሞ እውነት ሕይወት የሆነውን ቃል እሱን መመስከር ነው። እሰቀላለሁ ብሎ ስለመጣ ማለት ነው። አልተሰቀለም የሚለው የቁርአኑ ሐሳብ አስተምሮ ሐሰተኛ ነው። እሱን ነው የመሰከርክልን። ነገር ግን በተቃራኒው ልንገራችሁ፣ ሙሐመድ መርዝ በላ፣ በካይበር ላይ መርዝ በላ። ከዛም ሴትዮውን ለምንድን ነው ይሄን ያደረግሽብኝ አላት። ለምን አደረግሽብኝ አላት። አንተ እውነተኛ ነቢይ ከሆንክ መርዙ አይገልህም፣ ሐሰተኛ ነቢይ ከሆንክ መርዙ ይገልሃል አለችው። አምላኬ አሳልፎ ላንቺ አላህ ላንቺ አሳልፎ አይሰጥሽም፣ አቅም አይኖርሽ ምን አገይኝም ማለት። ቁርአን ላይ ደግሞ ሱራ 113 ምን ይላል? ከሰውም ከአጋንንትም እጠብቅሃለሁ ይላል። ከሰው ሁሉ ክፋት ከፍጥረታት ሁሉ ክፋት እጠብቅሃለሁ ይላል። ነገር ግን ያቺ ሴት እንደ ቋንጣ እንደዚህ በሰው እየተጎተተ እንዲሄድ አድርጋ አማቃ ገደለችው። አላህ ይጠብቀኛል ብሎ አላህም ደግሞ ከሰውና ከሰይጣን ከፍጥረት ሁሉ ክፋት ጠብቀሃለሁ ብሎት ሊጠብቀው አልቻለም። ሐሰተኛ ከሆንክ በዚህ መርዝ ገለሃለሁ አለችው። እውነተኛ ከሆንክ መርዙ አይጎዳህም አለችው። መርዙ ገደለው። ሐሰተኛ መሆኑን አረጋገጠች። ክርስቶስ ግን እሰቀላለሁ ብሎ ስለተናገረ ተሰቀለ። ሙሐመድ ግን በልቼ መርዙን አልሞትም ብሎ አላህ ይጠብቀኛል ብሎ አላህም ደግሞ ጠብቀዋለሁ ብሎ ቁርአን አውርዶ በመርዝ ሞተ። እንዳይጥ ሞተ። አምላክ አንተ አላህ ምትለው ሙሐመድን ከሁሉ ክፋት አንዴ ክፋተው ክርስቲያን ወይንም 113 ከክፋት ሁሉ ጠብቀሃለሁ ያለው ሊጠብቀው ስላልቻለ እንዳይጥ ቋንጣ ሆኖ ሞተ። እንዳይጥ ቋንጣ ሆኖ ሞተ። ሉክ በተፈልቃቂው ጎህ እጠበቃለሁ ከፈጠረው ፍጡር ሁሉ ክፋት ሚን ሸሪ ማ ከለቅ ምን እጠብቃለሁ ብሎ ነበር። ከሌሊትም ክፋት ባጨለመ ጊዜ እያለ ይቀጥላል። ምን በተቋጠሩ ክሮች ላይ ተፊዎች በሆኑት ደጋሚ ሴቶችም ክፋት ከድግምትም አልጠበቀውም። በድግምትም ተይዞ ሲማቅቅ ነበር። ከፈርገው ከምቀኛም ክፋት በተመኘ ጊዜ እጠበቃለሁ አልጠበቀውም። ፔሬድ ወደ ቶፒኩ ተመለሰው። አብዱልካሪም አንድ ነገር ብቻ ልልህ ነው የመጣው። እዚህ ምንድነው የምትለኝ? እኔ አላህ አንተን ፈጽሞ ወደ እስላም እንዳያመጣክ ነው አላህን በጣም የማጸነው። ይሄን ብቻ ነው የምለው። አላህን የምለምነው ለምን አዛኝ ነው፣ ማሪ ነው። አንተ ይሄን አይል ተሳደብክ ብሎ አንተ ለምረው ምንም አይልም። ግን እኔ በጣም እቆጫለሁ። አንተ ወደ እስልምና መጥተ ወይ ሻሃዳን ይዜ ምናልባት ይሄን አሁን የፈጸምከው አላህን የተሳደብከው ሰማይንና ምድርን የፈጠረን ጌታን እየተሳደብክ አላህ ምንም ነገር እሱ ምንም ነገር አያስበውም፣ ይምራል። ግን እኔ አልችልም። ልቤን አንተ ሙስሊሞች መልስ የላቸውም። መልስ ካላችሁ ምንድነው ማድረግ ያለባችሁ? መልስ የላችሁም። ያው ነው። አመን በለኝ። መልስ የላችሁም። የምን መልስ የላችሁም። ትመልሳለህ ቶፒኩ ላይ። አንተ እኮ ነው ፈሪ። ምንም ነገር በቃ አንተ ካወቀች ጋር ለምን አትነጋገርም? ለምንድነው የምትፈራ? ለምንድነው የምትሸሸገው? ቀጥል፣ አታልቅስ። አዎ እኔ አሁን ለሁሉም ሙስሊሞች አንድ መልእክት አለኝ። ለሁሉም
ጥያቄው ላይ አብዱልካሪ ወደ ጥያቄው መመለስ የምትችል ከሆነ ማለት ቀጥል ክርስቲያን። ያ በነገራችን ላይ ጥያቄው ላይ ፎከስ አድርጋችሁ መልሱን ያላችሁን ይዛችሁ የመጣችሁትን የጥያቄያችሁን ጥያቄ መልሱ። ሙስሊሞች ማለቃቀስ ምንም ትርጉም የለውም። በነገራችን ላይ የምታለቃቅሱት ሃይማኖታችሁን አያድንላችሁም። ሁሌ ሰውን እንደ ራሳችሁን እንደ ቪክቲም እንደ ተጎጂ ቆጥራችሁ እኛን ደግሞ ልክ እንደሚያጠቃ አትቁጠሩ። ምክንያቱም እያንዳንዱ ነገር እየተወራ ያለው በመረጃ ነው። እያንዳንዱ ነገር እየተናገርን ያለ ነው ከሐዲስ ከቁርአን ስለሆነ ማለት ነው። ስለዚህ ጥያቄውን ፎከስ አድርጉ፣ መልሳችሁን መልሱ። ኡሙ አሚና ያ አቤት፣ ሰላም ዋላችሁ፣ ሰላም አደራችሁ። እንዴት ልበል? እንዴት ዋላችሁ? በእነሽ እንኳን ደህና መጣሽ። ሰላም ነው። እንኳን ደህና መጣሁ። ቆያችን የምትሳደቡ ሰዎች ለምንድን ነው የምታስቁን እንዴ? ወደ ሙስሊም አትምጣ ብሎ ይረግማል እንዴ ያመዳ? እሺ ምን ልመልስ አሁን? ወይ ይዞታል። ታፕ ታፕ እያደረኩ ነው። ኧረ ተው ቀና በል። ሰላም እንዴት ነሽ? ምን ልመልስ? ኦኬ ሙስሊሙ አንድ ነው ብለሽ ነው የምታምኚው? እውቀት አይደለም ስድብ፣ እውቀት አይደለም። እውቀት ያላችሁ መልስ መመለስ ነው። ውሸትም ሆነ እውነት፣ ይሄ ውሸት ነው ይሄ እውነት ነው ያላችሁ መልስ መመለስ እንጂ መሳደብ መራገም ያስጠላል። አየህ ምን ጥያቄ አለ? የተማርኩ ይመስል ኦኬ የተማርኩ መስላለሁ። ደስ ይላል። ሙስሊሙ አንድ አይደለም? ሙስሊሙ አንድ አይደለም እንዴ? ኦኬ ካሊድ በልተህ ጨርሳል? ካሊድ በልተህ ጨርሳል? ካሊድ እሺ፣ መደድ ነው የሚለው ይሰማል? መደድ ኢብራሂም ዘመኛል አባቴ ታዲያ መጣ። እንዴት ነህ? ሰላም ነው? ይመስገን ነው። ሰላም ነው። انت مش يمين ولا باكل ولا بيزعل حطيت جنبي التليفون كيف التليفون ممدي መጣላት ምንም ማያስፈልግ ነገር አይደለም። كيف ممدي ثانك يو حمدي ምንም ነገር አያስፈልግም በዚህ ሰዓት ማለት ነው። ኦኬ እና አንተን የፈጠረው አንድ አምላክ ብቻ ነው። የትኛው አምላክ? ሙስሊምም ሆነ ክርስቲያንም ሆነ የትኛው አምላክ? የፈጠረው አላህ ብቻ ነው። ነገር የትኛው አላህ ብቻ ነው? አዳምጠኝ። የትኛው አላህ? አላህ ብቻ ነው። ሰማይን የፈጠረው ምድርን የፈጠረው አንተን የፈጠረው የትኛው? አንድ አላህ ብቻ ነው። አዳምጥ እንጂ ነገር የትኛው አላህ? እና ሁለት አለ አላህ? የትኛው አላህ? ሁለት አለ። እጅግር ያለው የሌለው? አንድ የፈጠረው ብቻ ነው። እጅግር ያለው የሌለው? እጅግር ያለው የሌለው? እጅግር ያለው የሌለው? ምን እኔ እጅ እግር አለኝ ብሎ ነግሯል? እጅ እግር አለኝ ብሎ ነግሯል? ኦኬ ያለው የለውም? ያንተ ምታ እየጠየቅኩ ነው። ያለው ነው የሌለው ነው እያልኩ ነው እኮ። ያለው ነው የሌለው ነው ያንተ ምታ አይደለም። የኛ እግርም አለኝ እጅም አለኝ ብሎ አይደለም የተናገረው። እሱ ምድርን የፈጠረው ሰማይን የፈጠረው እኛንን የፈጠረው ከዋ አረበና ጥያቄ መልስ ቅድሚያ እጅ የናንተ እግርና ያለው እናንተ አለው የምት አንተ የምትለው አንተ እኛ መንፈስ ነው ያንተ መንፈስ ነው። እግርም አለው እጅም አለው ማለት ነው የናንተ። አንተም ሰው እኮ ነህ፣ ትንፋሽ አለ፣ ትሞታለህ። የኛ መንፈስ ነው በመንፈስ ነው እየኖርክ ያለው። አዳምጥ እንጂ በመንፈስ ነው እየኖርክ ያለው አንተ ስታስብ። አዳምጥ ሰማም እንደ ሰው ምን ሆኖ የማያዳምጠው? አንተ እኮ ምንም ነገር እኮ ማይም እንዳረክ እኮ ክርስቲያን አንድ ቪዲዮ አቀርበልንሽ። ዝም ብለህ እኮ ነው አይ ለማይም እኮ ነው ልወርድ ፈልጋለሁ መሰለኝ። ምንም አወረድኩ አላወረድኩ ምንም እኔ አይደለብኝም። ግን ማለት ነው አንተ ማለት ነው ከሰሮና አዳምጥሽ
ክርስቲያን አለ? ኦኬ እሙ አሚና እንኳን ደህና መጣሽ። የሆነ ጭንቅላት ያለው ሰው አስገባ እንጂ የሚሳደብ ብቻ ለምን ታስገባለህ? ምን ይመስላል? ጥያቄ መመለስ ነው እንጂ መሳደብ ምን ያደርጋል? አይ እጅ እግር አለው ወይ? አላህ አለው። አዎ የኛን ባይመስል ራሱ እንደገለጸው አለው። በቃ አይ እጅ አለው፣ ጆሮ አለው፣ አይን አለው፣ እግር አለው፣ ሁሉ ነገር አለው። ግን የኛን አይመስልም። አናውቀው ምን እንደሚመስል። በቃ እንደዚህ ነው ምናምነው። ስለዚህ የድምሩት የአካላት ድምር ውጤት ነው። ስለዚህ አላህ የአካላት ድምር ውጤት ነው። ስለዚህ አላህ የአካላት ድምር ውጤት ነው። እንደዛ አይባልም። ግን ያው ሁሉም ነገር አለኝ ያለው ነገር አይባልም። እሙዬ ኖር ስለዚህ እጅ እግር ምናምን ካሉት እነኛ እጅ እግር ድምር ውጤት ነው ማለት ነው። አላህ ለምን ድምር ውጤት ነኝ ካለም አዎ ብለናል። ግን ቁርአን ላይ ያለው ጆሮ እንዳለው እንደሚሰማን፣ እጅ እንዳለው፣ አርጅ እንደሆነ፣ ሰጪ እንደሆነ ይሄ ሁላ እንደተገለጸ መቀበል ነው እንጂ መስረጃ ያላቸው ማቅረብ ነው። በዚህ ቦታ ብሎ እንጂ መሳደብ አያስፈልግም። እኔ ብዙም ትምህርት የለኝም። እሺ መርሐባ። ኦኬ አላህ ካለ ቀጥል። ሰላም ነው። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ከኛ ጋር ሰላም፣ ሁሉ ሰላም። ሁሉም ሙስሊም አንድ አይነት አቋም ነው ያለው፣ አንድ አይነት እምነት ነው ያለው ብለህ ነው የምታምነው ኢትዮጵያ ውስጥ ያሉት? እኔ ለጥያቄ ነው የገባሁት። ቅድሚያ ይህንን ጥያቄ መልስ። አይ አይደለም፣ እኔ አዋቂ ሰው አይደለም። አንተ አዋቂ መሰለኝ። ያው እዚህ ተቀበለ ተመልስና የትኛው አቂዳ ውስጥ እንዳለ ያንተን ፊርቃ ለማወቅ ይረዳናል። እንደዛ ነው። የተቀዳሚ ሀጂ ሙፍቲን ፊርቃ ትቀበላለህ? እኔ የሀጂ ሙፍቲ አይ እኔ ሙፍቲ ሙስሊም ነኝ በሚለው ያዘውና ከዛ የኔ ጥያቄ መልስልኝ። እሳቸውን አስተምሮ ትቀበላለህ ወይ? የማን የተቀዳሚ ሀጂ ሙፍቲ ሙስሊም ናቸው እሳቸው? እሳቸው ሙስሊም ሰላቱ ሰላም ሀጂ ሙፍቲ ምናምን እሳቸው ሙስሊም ናቸው አይደል? ሌላው ሰው ሳይሆን ቆይ አዳምጠኝ። ሙስሊም ናቸው አይደል? እኔ የምቀበለው ሙስሊም ናቸው አይደል? በመጀመሪያ ቁርአንን ነው። ከዛ አዳምጥ። እንደዛ ብለው የሚያምኑት አላህና ያንተ አላህ አንድ ነው? የማን የሙፍቲን አይነት እምነት ከሚያምኑ ጋር ያንተ አላህ አንድ ነው ወይ? በሁሉ ቦታ አንተ ከአርሽ በላይ ነው ብለህ የምታምነው፣ እነሱ ደግሞ ከአርሽ በላይ አይደለም ብለህ ያምናሉ። አሁን እኮ አንተ እያወራ ያለው ሙስሊሞች ውስጥ አላህ ከአርሽ በላይ አይደለም፣ አላህ ከአርሽ በላይ ነው የሚለውን ኺላፍ ውስጥ ነው የገባው። መጀመሪያ አንተ አላህ ፈጣሪ መሆኑን ታምናለህ? አላህ ማን ነው? የትኛው አላህ? እጅ እግር ያለው ነው የሌለው? ስንት አላህ የምታውቀው አንተ? እኔ እስከማውቀው ድረስ እንግዲህ አባሾቹ ለምሳሌ እጅ እግር ያለው እና ዋብያዎቹ የሚያምኑት አለ። ሀባሾቹ እንደሚናገሩት እንደሰማሁት ደግሞ እጅ እግር ፊት ምናምን የሚባል የለውም ብለው የሚሉት አሉ። ዋብያዎቹ ራሱ ደግሞ ሁለት አካል እንዳለው ታምናላችሁ። አንደኛው የምታውቁት ነው፣ አንደኛው የማታውቁት ነው። ስለዚህ የተለያዩ አላሆች አሉ። የትኛውን አላህ ነው አንተ የምታውቀው? ስለዚህ አንተ እኔ አላህ ብቸኛ የሆነ እጅም እግርም አለው ፊትም እንዳለው በቁርአን አስረድቶናል። አንተ በቁርአን አምናሃል? መጀመሪያ ይሄን ልነግርህ እኮ አንተ በቁርአን ማመን አለብህ መጀመሪያ ማለት ነው። ስለዚህ አሁን ለምሳሌ እጅ እንዳለው አንተ በእኛ አምነህ ነው እንደ እየጠየቀኛል ልጠይቀኝ አሰብከው? ቁርአን ማስረጃ ልክልሃለሁ፣ ከፈለክ አነብልሃለሁ። ስለዚህ ያንተ አካላት ያሉት የአካላት ድምር ውጤት ነው ማለት ነው።
መጀመሪያ መጫመንክ በቃ አንተ ክርስቲያን ነህ። አንተ ስለ ፍርቃን እየጠየቅኝ ያለው እሺ ቴንክ ዩ በቃ ከስሩት አይዋ የኔን ጥያቄ እኮ ወደ እኔ ጥያቄ ብትመጣ እኮ አሪፍ ነበረ። ወደዚህ አይሻልም? ለምሳሌ ሙስሊሞች ክርስቲያን ቀጥል ሎክ አንድ ነን ይላሉ። ሰው ሲሞት ደግሞ መሪ ሲሞት በግልጽ አንድ እንዳልሆኑ በሚያሳይ ሁኔታ አንድ እንዳልሆኑ የተናገሩባቸው እጅግ በጣም ብዙ ቪዲዮዎች አሉ። እጅግ በጣም ብዙ አንድ ሰውን እጅግ በጣም ብዙ ቪዲዮዎች እነኛን ይዘነጉታል ይመስለኛል። አንድ ነን ሲሉ ስግደት እየሰገዱ እየተደሳሰቱ መልሶ አንድ ነን እኛ ጋር ሲመጡ ቀደም ያልኳችሁ ነው። ክርስቲያኑን ለመሸወድ ለማታለል አንድ ነን ይላሉ። ይሄንን የሚያደርጉት መቼ ነው? ቁጥር እስከሚበልጡና እስከሚመጣጠኑ ድረስ ነው ይሄንን የሚጠቀሙት ማለት ነው። ቁጥር ከበለጡ ግን ይሄን አያደርጉትም። በግልጽ ይነግሯቸዋል፣ ያርዷቸዋል። ይሄው አብያ አካሄድ ነው። ሲስተማቲክ የሆነ ሁኔታ ነው የሚሄዱት። ዝም ብለው እንደ ሌሎቹ ፋራ አይደሉም። ኤኒዌይስ እንድሪስ እንኳን ደህና መጣ። እንዴት ነህ? ይመስገን ነው። ኦኬ ጥያቄ ነበር። የሼክ አይመን የተቀዳሚ ሀጂ ሙፍቲን አስተምሮ ትቀበላለህ? አይ ጥያቄ ልጠይቅ ነው የፈለኩት። ትጠይቃለህ። ከዛ ቀጥለህ አስተምሮታቸው ላይ እሱ ላይ እናውራና ትጠይቃለህ። ይሄ እኮ መገገም ነው ዝም ብሎ በደረቁ። ምኑ ነው መገገም? አንተም እኮ ልመልሳ እንደገባው ረሳለ ልመልስ ሳይሆን ጥያቄ ልጠይቅህ ነው እንጂ ልመልስ አይደለም። ለምን ነው አፈበታለህ? አሁን ጥያቄና መልስ ማቴ የሚያውቅ ሰው አሊም ከሆነ ሰው ጋር እንጂ ማውቀት የለኝ። ስለዚህ ስለ አላህ ብታመልከው አታውቅም ማለት ነው። ስለ አምላክ አታውቅም። አይስ ማን የራሴ ላይ የማውቀው አንተ ትነግረኛለህ። እምልህ ይሁን ጥያቄ ነው። እስኪ ተቀበለኝ። ምንድን ነው ጥያቄ? የሰው ልጅ ሲፈጠር የመጀመሪያ አደምና ሐዋ መሆናቸውን ታውቃለህ አታውቅም? እኔ አውቃለሁኝ። አንተ ሰው ሲፈጠር አደምና ሐዋ ናቸው የሚል ማስረጃ ትሰጠኛለህ፣ እኔም ማስረጃ ሰጣለሁኝ። ኦልራይት ቀጥል። ክርስቲያን አውጣልኝ። ኦኬ እነሱን ካወክልኝ ከነሱ በኋላ ማስረጃ ክፈት። ከቁርአን ላይ ሰው ሲፈጠር የመጀመሪያው አዳምና ሔዋን ናቸው የሚል ማስረጃ አሳየኝ። አደምና ሐዋ እንደማለት ነው አይደለ? አሳየኝ። ክሌም ስላደረግ እኔ አሳያለሁ። እሱ እንድታምልኝ ብቻ ነው የምጠይቀህ። እኔ ላሳየህ እኮ ነው ሔዋን እንደሆነች። ሔዋን ማለት የህይወት እናት የሆነችው ሔዋን እንደተባለች እኔ አሳያለሁ። ዘፍጥረት ምዕራፍ 2 አውጣልኝ። አንተ ግን አውጣልኝ አዳምና ሔዋን የመጀመሪያዎቹ ፍጥረት እንደሆኑ አውጣልኝ። አንተ ከየት አምጥተህ ነው? ከመጽሐፍ ቅዱስ የኮረጅከውን እንደ እውነት አድርገህ ልትወስድ ነው እንዴ? ማስረጃ አንጣ። አይ እንደዛ ሳይሆን ስለህ እኔ አሁን በኢየሱስ ምናምን የሚያምኑት አዳምና ሐዋ የመጀመሪያ የሚያምኑት ምናምን ማስረጃ አንጣ። ቅድሚያ የመጀመሪያ ፍጥረት አዳምና ሔዋን ናቸው ብለሃል። ወጣ እንዴ? አራዳ ነው አንተ ላሻለ። ኤኒዌይስ እኛ ማስረጃ ማምጣት እንችላለን፣ እነሱ ማምጣት ይችላሉ? መቼም አይችሉም። እኛ ዘፍጥረት ምዕራፍ 2 ላይ አዳም ለሚስቱ ሔዋን ብሎ እንዳወጣላት ማሳየት እንችላለን። የህይወት እናት ነች እሷ። ሴት እንደተባለች ማምጣት እንችላለን። ዘፍጥረት ምዕራፍ 4 ላይ ቁጥር 1 ላይ አዳም ሚለውን እናመጣለን፣ ስማቸውን እናመጣለን፣ እናሳያለን። እነሱ ማሳየት አይችሉም። ሔዋን የምትባል 114ቱ ምዕራፍ ላይ ብትፈልጉ ሔዋን የሚል ስም አታመጡ። የመጀመሪያዋ ሴት ማን እንደሆነች አይታወቅም። ጫልቱ ወይንም ደግሞ ከበበች ወይንም ደግሞ ወለተ ወይንም ደግሞ ራቢያ ወይንም ሳዳም ሊሆኑ ይችላሉ። ከቁርአን ማምጣት አትችሉም። ኦኬ አለውኛ ፕሪንሰስ ንግስቷ ወይ እንዴት ነሽ?
ሰላም ና አለሽ እንዴት ናት? የጠፍተሽ ነው እግዚአብሔር ይመስገን ደህና ነን። የተማርሽ ነው? ጠፋው ሰሞኑን የተማርሽ ነው? ተመቸኝ ነው። ኦኬ አይ ቲንክ ኔትወርክ ላግ እያደረገ ነው ኔጋ ነው አለው ኔ አለው ኔትወርክሽ ሳብ እያደረገች ነው። በርቺ። ኤኒዌይስ ኦኬ ኔትወርክሽ ዞሻል ፕሪንሰስ ቀጥል። ሰሞኑን እንደዚሁ ነው የጠፋሁት። ሰይጣን እየተፈታተነኝ ነው መሰለኝ። ውሃ እግርሽን ነው አምን ሰብረው። ሰይጣን እንዴት ነው አንቺ ሊፈታተን የሚችለው? ወደ ክርስቶስ እየመጣን የትኛውንም ፈተና እንቋማለን። ኔትወርክሽ በጣም አስቸጋሪ ነው ፕሪንሰስ። ትንሽ ቆየት ብለሽ ታወሪያለሽ። አይ ቲንክ ኔትወርክሽ በጣም አስቸጋሪ ነው። ሚዩት አድርጊው አንዴ። ሎክ ሜቢ ክርስቲያን አለ እምቢ አለ እንደ አንተም ኔትወርኩ ኦኬ ሎክ በመሞቱ ክርስቲያን አይሰማም እያሉ ነው። ኤኔስ አይሰማም እያሉ ነው። ውጣና ግባ። እኔ ጋም ካሜራ ኦፍ ነው የሚታየኝ። ካሜራ ኦፍ ነው እንዴ? እኮ ይሰማል። ያ ካሜራ ኦፍ ነው። ወጣ ግባ። ስለዚህ በግልጽ እስልምና እንዳልሆነ እስልምና ውሸት እንዳለበት የሐሰት አስተምሮ የታከለበት እንደሆነ አጭበርባሪ እንደሆኑ ውሸታም እንደሆኑ ደጋግመን አሳይተናል። አሁን ያደረጉት የመጨረሻ ተኩሳቸውን ሜቢ ቪዲዮዎች ተቆራርጠው የተወሰነ እየለቀቋቸው አይታችኋቸው እንደሆነ የመጨረሻ ተኩሳቸው ምንድነው?
እንዴትም ብለን እፎይ መግደል አለብን የሚል ፕሮፓጋንዳ እንትን የጀመሩት ውይይት ነው የጀመሩት። ያ ቪዲዮአቸው ወጥቷል። ሜቢ አይታችሁታል ብዬ አስባለሁ። እንዴትም ብለን ማስቆም እንችለው ንጽጽሩን ተሸንፈናል። ልጆቻችን ተስፋ ቆርጠው አቁመዋል። የተለያዩ ሪካርዶችን ቼክ አድርጓቸው ያቸው ሰሞኑን እየተለቀቁ ያሉት እኛ ንቀን ስለተውናቸው ነው። ተስፋ ቆርጠው ልጆቹ እኛ ለፍተን የገነባነውን እፎይ ሄዱና ዘው ከዚህ የሰሙ ሄዱና ዘው በደቂቃ ውስጥ ያፈርስባቸዋል። ቃል በቃል ያሉትን ነው። በደቂቃ ውስጥ ያፈርስባቸዋል። እኛ ስንት ወር ለፍተን የሰራነውን ፋይል ከዛ ሄደው እዛ ሲያወሩት በደቂቃ ውስጥ ያፈርሰዋል። ልፋታችን ዜሮ እየገባ ነው። ተደራሽ መሆን አልቻልንም። ከአንዳንድ ዜሮ ከቶብናል እና በዚህ ምክንያት አንድ አራት ልጆችን ጠቅሰው ንጽጽር ኦልሞስት አቁመዋል። ተበሳይተው ግራ ብለው አስጠልቷቸው እንትን ብለዋል። ያሉትም ሲናገሩ በጣም አስጠልቶኛል፣ ፍረስትሬትድ ሆኛለሁ፣ እንደዚህ ሆኛለሁ። በምን ምክንያት? እያንዳንዱ እንትን ያልናቸውን በደቂቃ ውስጥ ያፈርሱባቸዋል። ቀጥታ አክቹአሊ ስሜን አልጠሩም። 2000 ምናምን ቁጭ ብለው እሱ ጋር ይማራሉ። ከሱ ጋር ነው ወደ አኬ ጋር የሚሄዱት። እሱን ነው ቅድሚያ ማስወገድ ያለብን። ቃል በቃል ያሉት ማለት ነው። እሱን ማስወገድ ያለብን። እንዴት ማርገን እሺ፣ እንገላለን ነው። እስልምና ላይ ብዙ ሰው የሚያዳምጠው እኛ ጋር ነው። እንዴትም ብለን እሱን ማስወገድ እስካልቻልን ድረስ ስኬታማ አንሆንም። ኦልሬዲ እኛ ትርፍ ነው እየኖርን ያለ ነው። ትርፍ እድሜ ነው እየኖርን ያለ ነው። አሁን ኦልሞስት ሞተናል። ምክንያቱም አንድ ሰው እገልሃለሁ ካለ ኦልሬዲ ገለሃል። በቃ ራስን እንደ ሞት ቁጠረው። በዛ ሰውዬ እይታ ውስጥ በዛ ሰውዬ ልብ ውስጥ ሞተሃል፣ ገለሃል። ክብር ለክርስቶስ ሲሆን አሁን እየኖርን ነው ያለ ነው። ትርፍ ነው፣ እድሜ ነው እየኖርን ያለ ነው። ባለንበት ሰዓት ባለንበት ጊዜ ውስጥ ግን ነፍሳትን እየነጠቅን እናወጣለን ከጨለማ ውስጥ። ሐዋርያው ቅዱስ ጳውሎስ እንዳለው ብኖር እጠቅማችኋለሁ፣ ቢሄድ ግን የተሻለ ነው ለኔ ያላ። ቢሄድ ከጌታን ሊያገኝ ነው፣ ከጌታ ጋር አብረን ሊያደርግ ነው፣ ወደሚሄድበት ስለሚያውቅ ማለት ነው። እንደ ሙሐመድ ሱራ 34 24 ላይ እኔም ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ እንዳለው አይደለም። ሱራ 46 9 ላይ ወዴት እንደሚሄድ እንኳን በእኔም በእናንተም ላይ ምን እንደሚደረግ አላቅም እንዳለው መሐመድ አይደለንም። እኛ ወደምንሄድበት እናውቃለን። ወደ ሕያው አምላክ ነው የምንሄደው፣ ወደ እሱ እቅፍ ነው የምንገባው። ስለዚህ ትርፍ እድሜ ነው የምንኖረው። እስካለን ድረስ ነፍሳትን እናድናለን። ያው እንደ ንግስቷ ያሉትን ከጨለማ እናወጣለን፣ እንደ ሚስራ ያሉትን ነጥቀን እናወጣለን፣ ሌሎቹም እንዲወጡ እናደርጋለን። እንደዚህ ለኛ የትልቅ ክፍያ ነው፣ ትልቁ ስኬት ነው። ዛሬ የዘራናት ነገ 30 60 100 ያማረ ፍሬ ታፈራለች እናምናለን። የቤተክርስቲያን ጸሎታችን ስለሆነ የተሻለ ይመጣል። ደግሞ የተሻለ ሲመጣ ደግሞ የተሻለ ይሰራል። የተሻለ ይሰራና ደግሞ ከኛ በተሻለ ደግሞ ብዙ ነፍሳትን ከጨለማው እየነጠቀ ያወጣል። እነሱ አንድ ሰው ወስደው ድራማ ይሰራሉ። ልክ ያ ሰው ሲያውቅ ይመለሳል። ዳጊ ላይ ባይዘው በጣም ትልቅ ድራማ ነበር የተሰራው። ዳጊ ታስታውሳለህ? እዛ ሰሞን እንዳለ ሶሻል ሚዲያ አንተ ነበር። በጣም ምሁሩ፣ አዋቂው፣ ዲቤተሩ፣ ተከራካሪው፣ ጠያቂው ሰለመ። በቃ ክርስትና በቃለት ብለው ነበር። አስታወስክ? አይቻለሁ። እኔ አላውቅም፣ አስቀድሜ ነበረ። ትልቅ እንትን ነበር ያገኘሁትና መጀመሪያ አንድ እንኳን ዞር ብሎ የማይሰው ሁሉ ኮሜንት ላይ ማሻአላ በጣም ላይክ እኔን ልክ እንደ ፓስተር ወይ ልክ ትልቅ ሰው ነበርና ያው በሰዓቱ በትክክል ወደ እነሱ የሄድኩት እኔ ብቻ ስለሆንኩ ያው በጣም ደስ ብሏቸው ነበርና ያው እኔም ደግሞ እንደዚህ አይነት ምስጢር እንዳለ አላውቅም ነበር። ያው ደግሞ የሆነ ቪዲዮ ከሶሻል ሚዲያ ካልጠፋ ያው ሰላም አናገኝም፣ ሃይማኖታችን አደጋ ላይ ነው ያለውና ስለዚህ እፎይ ማጥፋት አለብኝ ከሶሻል ሚዲያ እያሉ የሆነ ቪዲዮ አይቼ ገረመኝ። ቢያንስ እንደንተ አይነት ሁለት ሰው ቢኖር አስበሃል ነው። ስለዚህ ደግሞ እፎይ ምንድነው ማድረግ ያለብን እኛ አካውንቱን ኮፒ ሊንክ ማድረግ። ያው እዚህ ብዙ ልጆች ያለው መማር የሚፈልጉት እንዲሁ ደግሞ እዚህ ሲትገቡ ሙስሊሞች የቤታችሁን አማል ይዛ አስቀምጡና በንጹህ አይምሮ ግቡ። የቤታችሁን አማል ይዛችሁ አትምጡ። ብዙ መማር የሚፈልጉ ሰዎች አሉና ይሄ ነውና ያው ብዙ ምናወራ ነገር አለ ደግሞ
ያ አያችሁ አይደለ? አደጋ ውስጥ ገብተናል። እንዴትም ብለን እሱን እስካላቆምን ድረስ ምንቋቋመው አይደለም። እንዴት ሰውን ለማስገደል በዚህ መጠን ሞግት፣ በቃ ሞግተኝ። አመኗት። ምን አለ አንደኛው ደግሞ ሰምተን ማናቀውን አዲስ እንኳን እዛ ነው እየሰማን ያለ ነው። እንዲህም አለ እንዴ? እንደዚህ አይነት አለ አዲስ አለ እንዴ? ምን ሰማው ገና እዛ ነው። ኡስታዞቹ ለምን ምላሽ አይሰጡም ማለትና አያውቁትም። እኛም እኮ በህይወታችን ሰምተን ማናቀውን አዲስ ገና እየሰማን ነው። ታዲያ አንተ ሰምተህ ማታውቅ ከሆነ የኔ ጥፋት እኮ አይደለም። እኔ ማንበቤ የኔ ችግር አይደለም። የወንድሞቼ እህቶቼ እስልምና ላይ የሚሰሩ የነሱ ጥፋት ችግር አይደለም። ያንን አዲስ ማንበባቸው ችግሩ ኡስታዞች አልነገሩህም። የነገሩ ላይ ላዩን የተቀባ ብቻ ነው ችግሩ። ነብያችሁ ኃጢአት አይሰራም ተብላችሁ ተነግራችኋል። እንደ ማንኛውም ነቢያቶች ሊሳሳት ይችላል ብላችሁ ብታምኑ አንድ ነገር ነበር። ከኃጢአት ሁሉ የተጠበቀ ነው ብላችሁ ታምናላችሁ። ሮል ሞዴል ነው ብላችሁ ስታምኑ ለመጪው ብቻ ሳይሆን አንተ በታላቅ ጸባይ ላይ ነህ። ሱራ 33:21 ላይ 465 ላይ 59:7 ላይ ቡኻሪ 15 ላይ እሱም በመልካም መከተል ተከተሉት። እሱ በትልቅ ጸባይ ላይ ነው ያለው። ከእናት ከአባታችሁ በላይ አስበልጣችሁ እሱ ወዳችሁ እሱን መከተል ግዴታ ሆነባችሁ። አሊያም እምነት የላችሁም ይላል። ምንም ከስህተት የተጠበቀ ነው ብሏል። ራሁ ንስሐ ገባ ይላል። ስለ ኃጢአቱ ንስሐ የገባ እንትን ጋይስ አካውንቱን በደንብ እንትን በሉትኝ አንዴ ማለት ነው። በደንብ ኮፒ ሊንክ አድርጉት። የዘው ነው ኔት ኦኬ። ዛሬ ምንድነው እሱ ኔትወርክ ሁሉ ጋር ነው እንዴ? እያስቸገረ ነው። ክርስቲያንም ገስ ራሱ ሊያስገባቸው አለ። ያ አሁን አልሰማም። ቢስራ ሰማለሁ። መልካም ይዝካል ማለት ነው። እና በደንብ ኮፒ ሊንክ ቢደረግ የሚነሳ ይመስለኛል። አይ ቲንክ ሪፖርት ነው። ኦኬ ችግር የለውም። ኔትወርክም ሊሆን ይችላል። ታቡም ጥሩ ነው። ኮፒ ሊንክ አድርጉት። ኤኒዌይስ በደንብ አስተውሉ። እስልምና ኦልዌይስ የገነቡት እነሱ ምንድነው? እሱ በማስፈራራት አተቹብን። ለምን እንተች እንጂ ተቹ እናንተ እኛም የናንተን እንተች። ከዛ በኋላ ሰው የፈለገውን ይምረጥ። ተቹ እንደፈለጋችሁ፣ ንቀፉ እንደፈለጋችሁ ንቀፉ። የኛን አስተምሮ አልከለከልንም። እኛ ሴፍ ዘን እንረዳችሁ አንልም። ተቹ ደስ እንዳላችሁ ንቀፉ። ግን ስናቅፉ ሪዝኔብል ነው። ትርጓሜ አምጡ እስቲ። መጽሐፏን ጥሬ ቃሏን ከፍ ዝቅ ብለን አናነብም። ያችን ብቻ ነው አትበሉ። እኛ እናንተን ስንተች ተፍሲራትን ገልጠን ሐዲሳትን ከፍተን ነው። ቁርአን ብቻ ዘን አይደለም። ኦልዌይስ እኛ ጋር ቁርአንን እንጠቅሳለን፣ ሐዲስን እንጠቅሳለን፣ ተፍሲርን እንጠቅሳለን። እናንተስ መጽሐፏን ብቻ ትርጓሜዋን ሳትይዙ በራሳችሁ መጽሐፍ ቅዱስ እኮ በአማርኛ አይደለም የተጻፈው፣ ተተርጉሞ እኮ ነው። ስህተት የሚመስላችሁ የምታመጡት አማርኛ ላይ። እስቲ እናንተ አረብኛ እንደምትሉ ወደ ግሪኩም ተመለሷ።
ትርጓሜውን አንጧ አንድምታም ይባላል ለኛ እንደዛ ለማድረግ ሞክሩ እስቲ ከዛ ተቹ ችግር የለውም ትክክለኛ እምነታችንን ሪፕሬዘንት አድርጋችሁ ተቹ እንግደላችሁ እንፍለጣችሁ እንቁረጣችሁ መቼም አንልም ባይዘ ትክክለኛ አስተምሮታችንን ባተቹ ራሱ አጣማችሁ ብተቹ ራሱ እኛ እንግደላችሁ አንልም ነው እንገላችሁ ፈጣሪ የሚባለው የኔም እናንተንም የፈጠረን ክርስቶስ ያው እንድበሉ እንድትጠጡ ንፋስ እንድታገኙ ፀሐይ ከኔ እኩል እያወጣልህ አይደል እንዴ ለኔም ላንተም 24 ሰዓት አይደል የሰጠን ለኔ ቦነስ እፎይ ስለኔ ቀን ተናግረሃልና 24 ሰዓቷ ላይ 24 ሰከንድ ልጨምርልህ ብሎኛል ላንተም ለኔም እኩል ነው የሰጠው እሱ እየሰደብከው እያንቋሸሽከው ከኔ እኩል እኔ 1 ሰከንድ እንኳን ቦነስ ያልሰጠኝ ለምንድን ነው እሱ ታዲያ ልግደልህ ምለው እሱ እኮ መግደል የሚችል ማዳን የሚችል ነው ትገደልልኛለህ እንጂ ግደልልኝ አላለኝም በበሻላቾቹ ፊት ዝም እንደሚለው ክርስቶስም እንደዛ ዝም አለ ነው የተባለው ሲነቅፉት ክፉ አልተናገረም ይላል መጥፎም አልመለሰም ይላል በአፉም ክፉ አልተገኘበትም ይላል ይሄንን ደግሞ ማን ተገበረው እስጢፋኖስ ተገበረው እስጢፋኖስ በትክክል ይሄንን ተገበረው ስለዚህ መተቸት ጤናማ ነው ተቹ እንተች ነገር ግን አይ አሁን አልተቋቋምንም አዲሶችን እያነሳ ነውና ያለን አማራጭ 3 አማራጮችን አስቀመጡ አንደኛ ውይይቱ ላይ ተከፋፈሉ ነው ይቅርብና አዋጣን ውይይት አሉ ውይይት ከሆነም ደግሞ አሉ በእስልምና መወያየት የለብንም ክርስትናውን ብቻ እነሱ ተከላካይ እንደሆኑ ብቻ ቶፒኩ መሆን ያለበት ርዕሱ መሆን ያለበት የክርስትና ላይ ብቻ መጽሐፍ ቅዱስ ላይ ብቻ ነው መወያየት አለብን አሉ እሺ አራዳ ናቸው እነሱ እኛ ሁሌም ፋራ ነን እንደዛ ከሆነ ሁሌም እኛንን የምናጠቃው እነሱ መከላከል ብቻ ነው ስራቸው ስለዚህ እኛ ነጥብ አንጥልም እነሱ ላይ የፈለገንን አንስተን መውጣት እንችላለን ስለዚህ ነጥብ አንጥልም አሉ ርዕስ ሁሌም መሆን ያለበት እነሱ ላይ መሆን አለበት እዚህ ላይ ግዴታ ነው ይሄን ማድረግ አለብን አሉ ኦኬ ሁለተኛ መንገድ ድርድር ምክክር ምንድነው የምንመካከረው ተቹ ለተች ነው በቃ ከዚህ ውጪ ምንም እንደራደረው ነገር አይኖርም ምንም መካከረው አይኖርም ተቹ እንተች ሰላማዊ በሆነ ሁኔታ ሶስተኛውስ እርምጃ ይወሰድበት የጤናማ አይደለም ባለፈው ሞክራችሁታል አሁን ደግሞ እንዳዲስ በቃ አይን ማድረግ ካልቻለን ሞተናል በቃ አልቀናል ይሄ ጤናማ አይመስለኝም አብዱልአዚዝ አሎ እንዴት ነው ሰላም ናችሁ ሰላም ነው እንዴት ነው እንዴት ናችሁ ሁሉ ሰላም ይመስገነው ኦኬ ሜቢ ቶፒኩን ሰምታው ነበር ሰምቼ ነበር ኦኬ አንድ አይነት ፊርቃ ለሌለው ሶላተል ጀናዛ መስገድ ይቻላል እንትን ማለት ይቻላል ላኢላሀ ኢለላህ ብሎ እስካመነ ድረስ ይቻላል ኦኬ ለሐባሹም ይቻላል ለዋብያውም ይቻላል ለሺያውም ይቻላል ለአመዲያውም ይቻላል ማለት ነው ሙስሊም እስከሆነ ድረስ በአላህ የሚያምን እስከሆነ ድረስ ይቻላል በመሃላቸው ያለው የሐሳብ ለውጥ ነው ማንንም ኦኬ ተለያየ የምትሉት መቼ ነው የሐሳብ መብት ሁሉም ሰው አለው ተለያየ የሚባለው መቼ ነው ተለያየ ስትል በምን ጉዳይ ሙስሊሞች በእምነታችን ተለያየን የምትሉት መቼ ነው ለምሳሌ ነብያችሁ የኔ ኡመት ወደ 73 ቦታ ይከፈላል ብሎ ነበር ስለዚህ ስተት ነው ማለት ነው ስህተት ነው ማለት ነው ሙስሊሞች አይከፈሉም መቼ ምክንያቱም ያ ትንቢት እስካሁን ድረስ ዜሮ ነው ምክንያቱም አብያውም አባሹም ሺያውም አመድያውም ላይ ይላሉ ስለዚህ 73 ቦታ ተከፈላላችሁ ያለው ነብዩ ትንቢቱ ውሸት ነበር ማለት ነው አይደለም በፍጹም 73 ቦታ ይከፋፈላል ያለው እውነት ነው እሱ የመጨረሻው ጊዜ ሲደርስ ሁሉም 73 ቦታ ይከፋፈላል እሳቸው ደግሞ ይናገሩት እንዴት ነው የሚከፋፈሉበት ምክንያት ምንድነው
ምንድነው የሚያለያያቸው? የሚያለያያቸው ምክንያት ሐሳብ ነው። ስለዚህ አሁንም እኮ ሐሳብ አለያይቷቸዋል። እንደዛማ ከሆነ ግን አንድ የሚያደርጋቸው ደግሞ ሃይማኖት አለ። ኦኬ ያንተ አላህና የነሱ አላህ አንድ ነው? ሁሉም አላህ አንድ ነው። አላህ ከተባለ ፈጣሪ ነው አንድ። ስለዚህ የሙሐመድ አባትም አላህን ያመልክ ነበረ። ስለዚህ እሱ ሙስሊም ነበር ማለት ነው። የሙሐመድ አምላክ የሙሐመድ አባት አብደላ ማለት ነው አላህ ብሎ ያመልክ ነበረ። ሙተሊብ ራሱ ልጁን አብደላን ሊያርደው የነበረው ጸሎት ያደረገው ለአላህ ነው። ስለዚህ እሱም ሙስሊም ነበር ማለት ነው። አሁን ላይ ሙስሊም ነው ብለህ የምጠራው ነገር መስፈርት አለው። አንድ ሰው አሁን አይደለም የሚባለው፣ ምክንያቱም ሙተሊብ የሞተው ከሙሐመድ በፊት ነው። አይምን ነቢ ከመሆኑ በፊት ነው። አብደላ የሞተው ተረግዞ ነው። ስለዚህ አያቱ የሞተው በስንት ነው? ሙሐመድ 6 ዓመቱ ላይ ነው። አባቱ ደግሞ የሞተው ገና ሙሐመድ ሳይወለድ ነው። እናቱ ራሱ የሞተችው ገና በ6 ዓመቱ ነው። ሶሪ አያቱ በ8 ዓመት ነው የሞተው። እናቱ በ6 ዓመት ነው የሞተችው። ስለዚህ አሁን ለበለኝ ነቢ ከመሆኑ በፊት ነው የሞቱት፣ ግን አላህን ያመልካሉ። አላህን ያመልካል። አላህን የሚያመልኩ ከሆነ እነሱም ሙስሊም ናቸው። አላህን በዛ ሰዓት የነበረው አላህ እስልምና ይኸውልህ፣ እስልምና ከጅምሩ ጀምሮ መጀመሪያ ሲመጣ ለእያንዳንዱ አስተምሮት ነብያት ልኳል። 124,000 ነብያትን ልኳል። ታውቃለህ አይደል? ችግር የለውም። እኔ እንደዛ ብዬ አላምንም። ቀጥል። 124,000 ነብያትን ልኳል። ከነዛ ከ124,000 ነብያቶች ውስጥ 25ቱን በቁርአን ላይ ገልጿቸዋል። 25ቱ በቁርአን ላይ የተገለጹ ናቸው። ስለማይታወቁ ነው ሌሎቹ አተገለጹት። ያለው ነብይነት መቀበላቸው ስላለው ነው አይደለ? አብዱልአዚዝ እዛ ውስጥ ከገባ ሌላ ጣብቀኝ ውስጥ ገባለህ። ለሁሉም በጎሳቸው በቋንቋቸው ነብይ ልኳል አላህ ልኳላ። ለኢትዮጵያ የላከው ነብይ ማን ነው? የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም። በጎሳቸው በቋንቋቸው ነብዩ ሙሐመድ አማርኛ ይናገራል? ነብዩ ሙሐመድን ይኸውልህ የመጨረሻ ነብይ መደምደሚያ ነብይ አድርጎ ለዓለም ይላካቸው። ለዓለም አልጠየቅኩም እኔ። ቆይ አዳምጥ። ለሁሉም በጎሳቸው በቋንቋቸው እንጂ አላክንም ይላል። ስለዚህ ለሁሉም የተላከው በገዛ ጎሳቸው ቋንቋ ነው፣ በራሳቸው ማለት ነው። ሙሐመድ ለአረቦች እንደተላከ በጣም ብዙ ቦታ ማስረጃ ስላለ ችግር የለውም። ለአረብ ብቻ የሚል ማስረጃ ምን አለ? ለአረብ ብቻ ማስረጃ አዳምጥ፣ ተረጋጋ። ቋንቋቸውም ሀገሩም ለአረብ እንደሆነ እሱ ተቀምጧል፣ ማተር አያደርገንም። ነገር ግን በጎሳቸው አንድንም ነው የሚለው፣ አላክንም ይላል። በጎሳቸው ቋንቋ ተራሳቸው ላክን እንጂ ይላል። ስለዚህ እንደናንተ እምነት ደግሞ ለሁሉም ሀገር ለሁሉም ቋንቋ ተልኮላችሁ ታምናላችሁ። በአማርኛ የተላከውን ሰውዬ ሲያሳየኝ የተላከውን ነብይ ይኸውልህ የመጨረሻው ነብይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መደምደሚያ ነብይ ናቸው። እሳቸውን ሲልካቸው ለዓለም ነው የላካቸው። ገብቷል አይደል? ለአረብ ብቻ ነው የተላከው የሚል ማስረጃ አለ። ጥያቄ ገብቷል? ለኢትዮጵያ የተላከውን ማሳየት ትችላለህ? ለኢትዮጵያ የተላከው ነብይ እየነገርኩህ እኮ ነው፣ ሙሐመድ እያልኩህ እኮ ነው ሰለላሁ ዐለይሂ ወሰለም። እሱማ ለዓለም ነው የተላከው ብለህ እኮ ጨረስክ። ፔሬድ በገዛ ቋንቋቸው አዳምጥ። ለእያንዳንዱ ደግሞ በቋንቋቸው ልክ ያለው ይላል። በእኛ ቋንቋ የተላከ ማን ነው አልኩህ? በእኛ ቋንቋ የተላከ ይኸውልህ የመጨረሻው ነብይ ሲመጣ በቋንቋ አልተከፋፈለም። ገብቶሃል አይደል? ለእንግሊዙም ይሁን ያልጠየኩህን አትመልስ። አንድንም አላክንም ሲል ከሙሐመድ በፊት ነው ያወራው ክፍሉ። ከሙሐመድ በፊት ለሁሉም ሀገራት ለሁሉም ጎሳ በቋንቋቸው ልከናል ነው። ምክንያቱም ቁርአን ሙሐመድ ላይ ነው የወረደው። ከሙሐመድ በኋላ ነው ቁርአን የወረደው። ወንድማችን ቁርአን የወረደው ሙሐመድ ላይ ነው። ስለዚህ አስቀድሜ ለሁሉም ጎሳ በገዛ ቋንቋቸው ልክ ያለው ነው የሚለው ክፍሉ። ስለዚህ ከሙሐመድ በፊት ለኛ የተላከልን ነብይ ማን ነው? በገዛ ቋንቋችን። ልብ በል የኛ ጎሳ የሆነ በገዛ ቋንቋችን
የገዛ ቋንቋ ምን ነበር የዛኔ? አማርኛ ወይንም ደግሞ አማርኛም ካልሆነ የገዛ ቋንቋችን ኦሮምኛም አለ። ኦሮምኛም ካልሆነ ትግርኛ አለ። ትግርኛም ካልሆነ ግዕዝ አለ። እነኚህ ሁሉ ሉክ አማርኛውን ብቻ የሚቆም አይደለም። ግዕዝም ይመለከተዋል፣ ትግሬውም ይመለከተዋል፣ አፋሩም ይመለከተዋል፣ ሶማሌውም ይመለከተዋል፣ ወላይታውም ይመለከተዋል፣ ሀዲያውም ይመለከተዋል። ጎሳው የራሱን ቋንቋ ሉክ ጎሳው የራሱ ቋንቋ ይመለከተዋል። አንድንም አላክንም ስለሚል ማለት ነው እኮ እሱ አሁን ነው የመጣው። ይሁን አሁን የምጠራው እንዳለ አሁን የመጣ ነው። እሺ በግዕዝ የተላከው ማን ነበረ? በግዕዝ የተላከው ነብዩላህ ኢሳ ወይ ኢየሱስ ክርስቶስ። ለእስራኤል ተወረደ ይኸውልህ ተማኝ ለእስራኤል ግዕዝ ተናጋሪ ነበረ። ኢሳ ግዕዝ ተናጋሪ ነው። እናንተ አአትብ ገዜ ወክለንታይ ብሎ ራሱ ያስተማረው ኢሳ ነው። ይኸውልህ ስለዚህ ቁርአኑ ተሳስቷል ማለት ነው። ኢሳን ለእስራኤል ልጆች ቆይ ስለዚህ ኢሳ የተላከው በግዕዝ ለነበረው ከ1400 ዓመት በፊት ለነበረው እዚህ ጋር አሁን መተ ሀዲያ ትልልኛለህ፣ ሌላ ብሔር ትጠራለህ። አሁን ላይ እዚህ ላይ የተከፋፈለን ብሔር ትጠራልኛለህ። ያው ምን አይነት ጥያቄ ነው እየጠየቀኝ ያለው? ኦኬ ምን አይነት ብሔር ነው? ምን አይነት ጥያቄ ነው የጠየቀ ያለው? ሀዲያ የመጣው ገና ትናንትና ይመስላል። ነብይ ከሆነ በኋላ ይመስላል። ሀዲያ የሚባል ብሔር የታወቀው ዓለም ላይ ወይንም ደግሞ ብሔራቸው ሀዲያ የሚባሉት የትናንትና ሰዎች ይመስላል የነበሩ ናቸው። አማራው የሚባለው ወይ አማርኛ የሚባሉት በፊት የሉ የዛሬ 1400 ዓመት ያልነበሩ፣ ኦሮሞ የሚባል ያልነበረ፣ ሌላውም ብሔር ያልነበረ ይመስላል። እንደዛ ነው ታስቡ። የዛሬ ትናንትና እኮ ነው መሐመድ 600 ዓመት እኮ ነው። እንኳን በመሐመድ ጊዜ በንጉስ ሰለሞን ጊዜ ንግስት ሳባ ሄዳ እኮ ምን እንዳለች እኮ እናምናለን እኛ። ሚኒሊክ ፈርስት ከሱ እንደተወለደ እናምናለን እኛ። ከክርስቶስ ወደ 1000 ዓመት ቀድሞ ማለት ነው። ከመሐመድ ደግሞ ስታሰላው ስንት ይሆናል? ወደ 1500 ዓመት በፊት ማለት ነው። አሁን ስደምረው ስንት ይመጣል? ወደ 4000 የሚጠጋ ማለት ነው። ወደ 4000 ዓመት አንተ ገረመች። ወደ 4000 ዓመት በፊት ነበረን ታሪክ እያለ አንተ ግን እየገረመ ያለው 1400 ነው እየገረመ ያለው 1400 ከ4000 ዓመት በፊት ነበርን እያለህ እኛ ማረጃ አለን። አንተ ገረመ ግን የመቼው ነው? የ1400 ታዲያ የዛኔ የነበረው ነብይ እኮ የናንተ ነብይ እኮ ነው የነበረው። በዛን ጊዜ የወረደው ነብይ እኮ የኛ ነብይ እኮ ነው የነበረው። ኢየሱስ ክርስቶስ የእስላም ነብይ መሆኑን አታምን? እስልምናን እንደሰበከ አታውቅም? ና ከፍ በላ እስቲ ኢየሱስ ክርስቶስ እኔ እስላም ነኝ ያለበትን ማስረጃ አንጣ። እስላሞችን ጠፍጥፎ የፈጠረ ነው ኢየሱስ ክርስቶስ። መሐመድንም የፈጠረ ነው። በጣም አንተ እስቲ ማስረጃ። በጣም ጥሩ ሰማኝ። ኢየሱስ ክርስቶስ አንድ አምላክን ይጣራ እንደነበር አታውቅም? እኛ ሙስሊሞች በአንድ አምላክ ነው የምናምነው። በአንድ አምላክ አታምንም? በአንድ አምላክ ነው የምናምነው። አታምንም? እንዴት? ምኑን ነው አንድ ያልከው? አምላክ ይቆጠራል? በአንድ አምላክ አንድ ፈጣሪ ነው ያለው። አምላክ ይቆጠራል ወይ? አንድ ፈጣሪ ነው ያለው። በአንድ ፈጣሪ ነው የምታምነው? በአንድ ፈጣሪ ሁሉንም የፈጠረው አንድ ፈጣሪ ነው ያለው። እንደናንተ በሶስት ይኸውልህ አንድም ሶስት ነው አንልም። አዳምጥ እሺ፣ እንደምታደርገውን አሳያለሁ። አንድ ፈጣሪ ብቻ ነው የምታምነው? አንድም ፈጣሪ ነው ማምነው። ቁርአን ፍጡር ነው ፈጣሪ ነው? ቁርአን ፍጡር ነው? የፈጣሪ ቃል ነው። ቁርአን ፍጡር ነው ወይ? የፈጣሪ ቃል ነው። ፍጡር ነው ወይ? የፈጣሪ ቃል ንግግር ነው። ፍጡር ነው ወይ? ንግግሩ ፍጡር ነው? ምን ማለት ነው ደግሞ ፍጡር ነው? ፍጡር ነው ወይ ንግግሩ? ቁርአን ፍጡር ነው ወይ? ይኸውልህ አይደለም ፍጡር ነው አይደለም?
ከፈጣሪ የመጣ ቃል ነው። ቃል አንተ ቃል አይደል? አዳምጥ። ፍጡር ነው ፍጡር አይደለም? ፍጡር ነው። ቴንክ ዩ። ፍጡር ነው? አዎ። ድገመው። ቁርአን ያላ ቃል ፍጡር ነው በል። ድገመው። ድገመው። የአላህ ቃል ነው። ድገመው። ቆይ ቁርአን የአላህ ቆይ እኮ ያላ ቃል ፍጡር ነው አይደለ? ያላ ቃል ፍጡር ነው። ድገመው። አትፍራ እኮ አሁን በምን አይነት መንገድ አዙረህ ልትጠይቀኝ ነው? ይኸውልህ በምን አይነት መንገድ አዙረህ ልትጠይቀኝ ነው? አዳምጥ። ያላ ቃል በምን አይነት መንገድ ልትጠይቀኝ ነው? ለምንድን ነው በግልጽ የማታስረዳኝ? ችግር የለውም። እምነትን አትሸማቀቅበት። አንድ ፈጣሪ ብቻ ስለምታምን ቁርአን ያላ ቃል ነው። እሱም ደግሞ ፍጡር ነው በል። ፍጡር ነው በል። ፍጡር ነው በል። ቅድም ብለሃል እኮ። ኧረ በፍጹም ይኸውልህ ፍጡር ነው የምልህ እኮ። ይኸውልህ መስፈርቱን ንገረኛ። በምን መንገድ ነው ፍጡር ነው ልልህ የምችለው? ቃል ነው ስለዚህ እየሰማኝ አይደለም። ስለዚህ ያላ ቃል ነው እያልኩ ነው። የአላህ ቃል ነው፣ የአላህ ንግግር ነው ቁርአን ማለት። ኦኬ ያላ ቃል ፍጡር ነው፣ የአላህ ንግግር ነው። የአላህ ቃል ንግግር ነው። ገብቶሃል አይደል? ገባኝ። ያ ቃሉ ፍጡር ነው ወይ? ፍጡር ነው አይደለም? መልስ። ፍጡር ነው ስትል በምን አይነት መንገድ ነው እየነገርከኝ ያለው? እንዴ አንተ የምትናገረው ንግግር ቆይ ልንገርህ። ቆይ ሌላውን ተው። አንተ የምትናገረው አሁን አትንተባተብ። ለምንድን ነው አንድ ፈጣሪ ብቻ የምታመልከው? ከአንድ ፈጣሪ ውጪ በቃ ፍጡር ነው ኤቭሪቲንግ። ስለዚህ ቁርአን ፍጡር ነው ወይ? ያላ ቃል ነው አልከኝ። ያ ቁርአን ደግሞ ፍጡር ነው ወይ? መልሳው መልስ። ኧረ መልስ። አትጨነቅ። ፍጡር ነው በለው። በደቂቃ ውስጥ እንዴት ዲባንክ እንደማደርግ አሳያለሁ። ቀጥል። ፍጡር ነው አይደለም? ቃሉ ፍጡር ነው አይደለም? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ይኸውልህ ከጌታ ዘንድ ወደኛ የመጣ መመሪያ ነው። ሰምተኛል? ፍጡር ነው አይደለም? መመሪያ የሱ ቃል ነው። ፍጡር ነው ፍጡር አይደለም? ምን ለምንድን ነው እንደዚህ የምትጠይቀኝ? ፍጡርነቱ ምንድን ነው? ፍጡር ማለት ምን ንግግር ነው እያልኩ እኮ ነው። ኦኬ ያ ንግግሩ የፈጣሪ ንግግር የፈጣሪ ቃል ነው። ያ ቃሉ ፍጡር ነው አይደለም? የፈጣሪ ቃል ነው። ያ ፍጡር ነው አይደለም? ቃል ነው እያልኩ እንዴት ነው ፍጡር ነው አይደለም የምትለኝ? እኮ ቃሉ ምንድን ነው? እሱ ፍጡር ነው ወይንስ ፍጡር አይደለም? ቃል ነው እያልኩ ፍጡር ነው ወይ? ምን አይነት ጥያቄ ነው የምትጠይቀኝ ነው? ይኸውልህ ምንም አይነት ጥያቄ አልጠየኩም። ገና አልጠየኩም። ጥያቄን ገና አልጀመርኩም። ሎክ ሁለት ነገር ነው ሊሆን የሚችለው በዚህ ምድር ላይ ባለማችን ሁለት ነገር ነው የሚሆነው። ወይም ፍጡር ነው ወይም ፍጡር አይደለም። ከሁለት አንዱ ነው ሊሆን የሚችለው። ስለዚህ አፊርም አድርግ። ቅድም ፍጡር ነው ብለሃል ወይ? እሱ ላይ ቁም። አሁን ደግሞ ከከነከነህና ማሻሻል የምትፈልገው ካለ ቀጥል። ከዛ በኋላ አንድ ፈጣሪ ያልከውን እናየዋለን። ስለዚህ አሁን መልስ። ቁርአን ያላ ቃል ነው ብለሃል። ያ ያላ ቃል ፍጡር ነው ፍጡር አይደለም? አንድ እንደምታመልክ ላሳየህ እኮ ነው። አሁን መልስ። ፍጡር ነው? በምን አይነት መንገድ እንደማስረዳህ አላውቅም። የአላህ ቃል ነው እያልኩ ፍጡር ነው አይደለም? ምን አይነት ጥያቄ እንደምትጠይቀኝ አላውቅም። አሁን ትማራለህ። ክርስቲያን ከፍ በል። አታውቅም። ስለዚህ ስለማታውቅ መማር ነው ያለብህ። ስለዚህ አላህን አንድ ነው ስትል ምኑን ነው የቆጠርከው? አላህ ቃል ፍጡር ይሁን ፍጡር አይሁን አያውቅም። ያላህን ቃል ወገናችን አንድ ነው ይለናል። ቁርአን ያላህ ቃል ነው ይለናል። ኤቭሪቲንግ በቂ መልስ እኮ ነው። የአላህ ቃል ነው ማለት በቂ መልስ ነው። ያላህ ቃል ምንድን ነው? ፍጡር ነው ፍጡር አይደለም? ለምሳሌ እኔ ቃሌ ፍጡር ነው። እኔ እግዚአብሔር ቃል ምንድን ነው ብትለኝ ፍጡር አይደለም ብዬ መልሳለሁ። ፔሬድ። ቃሉ ክርስቶስ ስለሆነ በስጋ የተገለጠ አምላክ ስለሆነ ፍጡር አይደለም ብዬ መልሳለሁ። ለዛም ነው ከሶስት አካል አንዱ ስንል ቃሉን አንድ ፍጡር ያልሆነ ፈጣሪ ብለን ስለምንቆጥር ነው። ያንተ ያላህ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንክ ዩ። ቃሉ እሺ አላህ ነው? ቃሉ የፈጣሪ ቃል ነው።
ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ንግግር አስተምሮት ነው። ንግግር ማለት ምን ማለት? እንደኔ ድምጸት ነው? አስተምሮት ነው። እኛን ያስጠነቀቀና የሚያስተምረን ነው። ስለዚህ በጊዜ ውስጥ የሚመጣ ነው ማለት ነው። የሚያስተምረን ነው። ለነብያችን ሰለላሁ ዐለይሂ ወሰለም የወረደ ከነብያችን ዘንድ አላህን እንዴት እንደሳልከው ስለተረዳሁት አላህን እንዴት እንደሳልከው ስለተረዳሁት አሁን ተግባባን። አላህ አካላት አሉት የሉትም? አላህ አካላት አሉት የሉትም? አላህ አካላት እጅ አለው የለው? ቁርአኑ እንዳመጣው ነው የምንቀበለው እኛ። እጅ አለው የለው? እንደዚህ አይነት ጥያቄ ደግሞ ሲጀምር ሃይማኖታዊ እንትን ስትጠይቅ ይኸውልህ እጅ አለው እግር አለው ምናምን ይኸውልህ መልስ ሙስሊም ሆነ ታየዋለህ። እጅ አለው እግር አለው መልስ አንድ ነው ያልከውን እናየዋለን። መልስ አላህ እጅ አለው የለው? አለው። ስንት እጅ አለው? ከሰው እጅ ጋር አታገናኝ። ከሰው እጅ ጋር ግን አታገናኝ። ጆሮ አለው ይሰማናል። ከሰው ጆሮ ጋር ደግሞ አንድ አታድርገው። በቃ በቁርአኑ ላይ እንደተገለጸው ነው እኛ የምንቀበለው። ይሰማናል እንደ ፈጣሪነት ገብቷል። በቃ አቤት ይሰማል። እጅ እንዳለው ቁርአን ላይ ተናገረ እንጂ ስንት እጅ እንዳለው አልተናገረም። እንደወረደ ነው ይኸውልህ። አልተናገረም። በእጆቼ የፈጠርኩት ነው የሚለው። በስንት ኦኬ ችግር የለውም። በስንት የሚለው ማለት ከሰው ጋር ታገናኘው አልኩህ እኮ። ከሰው ጋር ማገናኘው እኮ በእጁ የሰው ይመስላል ማለት አላገናኘው ነው የሚለውን ነገር የፈጣሪን እንትን ኦኬ። ስለዚህ ያለህን የእጅ ቁጥር አታውቀውም ማለት ነው። አንድ ይሁን ሁለት ይሁን አንተ እጅ እንዳለው እናውቃለን። በእጆቼ ፈጠርኩት ብሎ ቁርአኑ እንደወረደ አለ። ኦኬ እጆች ሲባል ከስንት በላይ ነው? እጆች ሲባል ከስንት በላይ ነው? ሁለትም ሶስትም አራትም አምስትም 50ም 60ም 1000 2000 ሊሆን ይችላል ማለት ነው አይደለም? ይሄን ጥያቄውን ለምን ትጠይቀኛለህ? አካላቱ ብዛቱን ለማወቅ ምን ያደርግልሃል? አሁን ስለ እጁ ነው የምትጠይቀኝ? እጁ ምን ይሰራልሃል አንተ ጋር? አብዱልአዚዝ ሶሪ ክርስቲያን ተራብት ስላደረኩ ተወጣው ትገባለህ። ስለዚህ እጆቹ የተገጣጠሙ ናቸው። ይኸውልህ ቁርአኑ ላይ እንደወረደ ነው የምንቀበለው እኛ። በፈጣሪ ባህሪ ላይ የተገጣጠሙ ናቸው ወይ? አይነት ጥያቄ ማናነሳም። ጥያቄ አናነሳም። አምላክን ላይ ለምን ማታነሳው? ጠይቅ። ጥያቄ አለኝ ለጠይቅ። እኛ ጋር እየጠየቃለ ጠይቅ። ልጠይቅህ አምላኬ ላይ አካላቱ ላይ ጠይቅ። እኔ እየጠየቅኩ ስለሆነ ግን ትመልሳለህ። ቅድሚያ አምላክ እጆቹ የተገጣጠሙ ናቸው ያልተገጣጠሙ? አልተናገረም። ቁርአን ላይ አልተናገረም። ታዲያ የተበተነ ሊሆን ይችላል። ያዝ ቴሬድ አንድ ነው ሲለን ጨረስን። ካልተናገረ አንድ ነው የሚለው ምኑን ቆጥሮ ነው? እጁ አንደኛው ቀኙ እዛ ጋ ነው፣ ግራ እጁ እዛ ጋ ነው። ግራ እግሩ እዛ ጋ ነው፣ ቀኝ እግሩ እዛ ጋ ነው። ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። ታዲያ ምኑን እንዴት ቆጥረ ነው አንድ ነው የምትለው? ምኑን ቆጥረ? ጭንቅላቱን አንድ ነው እያልከን ያለው? እግሩን ነው አንድ እያልከን ያለው? ወገቡን ነው አንድ ነው እያልከን ያለው? መቀመጫውን ነው አንድ ነው እያልከን ያለው? አገጩን ነው አንድ ነው እያልከን ያለው? ጆሮውን ነው አንድ ነው እያልከን ያለው? ወይንስ እንደኔ ገጣጥመኸው ሁለት እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው እንደኔ ፈጣሪው እንደዚህ አይነት ነገር እንደኔ ተገጣጠመ አካል ነው ያለው? እንደኔ ተገጣጠመ አካል ከሆነ ደግሞ ሁለት እጅ ያለው ሁለት ጆሮ ያለው ሁለት አይን ያለው ሁለት እግር ያለው ባት ያለው ከሆነ እሱ ፍጡር ነው የሚሆነው። አይመሳሰልም የሚለው
ዜሮ ይገባል ማለት ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እሱም ሁለት አይን አለው፣ እኔም ሁለት አይን አለኝ። እኔ የተገጣጠምኩ ነኝ፣ እሱም የተገጣጠመ ነው። እንደኔ ባት አለው፣ እሱም ባት አለው። 5 ጣት አለው፣ 5 ጣት አለኝ። እግር አለኝ፣ እግር አለው። ባት አለው፣ ወገብ አለኝ፣ ወገብ አለው። የተገጣጠመ ከሆነ እንደኔ እሱ አምሳያ የለውም የሚለው ዜሮ ይሆናል፣ ፍጡር ይሆናል። ምክንያቱም እነኚህ ግጥምጥሞሽ ውጤት ከሆነ ሉክ ቦዲና ቦዲ ፓርቶች ካሉት ማለት ነው ስፔስ እና ፕሌስ ይፈልጋል። ቦታ ኦኩፓይ እንደሚያደርግ ደግሞ ሐዲሱ ይናገራል። ያለ ቦታ ሊኖር አይችልም ማለት ነው። ቦታ ከመፈጠሩ በፊት መኖር አይችልም ማለት ነው። ይታያል። ከታየ ደግሞ የሚታይ ነገር ሁሌም ከለር አለው። መታየት ብቻ ሳይሆን እጁ ቀዝቃዛ ነው። ሴንስ ሲያደርገው መሐመድ ትከሻው ሲጨምር ራሱ እጁ ቀዝቃዛ ነው። የሚታይ ነው። የሚታይ ከሆነ ደግሞ ያ አካሉ ጠንካራ ነው ወይንም ለስላሳ ነው። ጠንካራ ከሆነ ሰው እንደምታመልክ እኮ እያሳየው እኮ ነው። የኛ አምላክ መንፈስ ነው። ልነካው ልዳስሰው ይታይ በፍጹም አይቻልም። ሉክ የአላህ ቃል ፍጡር አይደለም አለ። ቃሉ ፍጡር አይደለም አለ። ኦኬ ቃሉን ግን ዲፋይን ማድረግ አይችልም። አካላዊን አይደለም አያውቅም። እኛ የአምላክ ቃል ፍጡር አይደለም ብለን እናምናለን። ያ የባህሪ ቃሉ ወልድ ይባላል። በስጋ ተገለጠ፣ እሱን በስጋ የተገለጠውን ክርስቶስ ብለን እናምናለን። እነሱ የአላህ ቃል ምን ብለው ያምናሉ? ፍጡር አይደለም። ያ ቃሉ ቁርአን ሆነ ብለው ያምናሉ። ቃሉ ቁርአን ሆነ ብለው ያምናሉ። ወረቀት ላይ ያረፈ ብለው ያምናሉ። ያላህ ቃል እኛ በስጋ ተገለጠ ብለን እናምናለን። ቃልም ስጋ ሆነ እንደሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወይንም ደግሞ ቆላስይስ ምዕራፍ 2 ቁጥር 9 ላይ ወይንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ በእግዚአብሔር መልክ የነበረው ያ ቃል በስጋው የተገለጠው ያ ቃል ሁሉን ያስገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። አምላካችን ቃል አለው። ሉክ አምላካችን ቃል አለው። ቃሉን የባህሪ የአብ ቃልን ምን ብለን እንጠራለን? ወልድ ብለን እናምናለን። ልጅ ብለን እናምናለን። ከሱ የተገኘ ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። መንፈስ አለው ብለን እናምናለን። መንፈሱም ምን ብለን እናምናለን? የባህሪ ሕይወቱ የአብ የባህሪ ሕይወቱ የወልድ ብለን እናምናለን። ስለዚህ ሶስት አካል ስንል አብ በልብነት፣ ወልድም በቃልነት፣ መንፈስ ቅዱስም በስትንፋሰ እግዚአብሔር እየቆጠርን ነው። የዚህኛውስ ከዛ በኋላኛ እጅ፣ እግር፣ ባት ምናምን ጭንቅላት የሚባሉትን የሚታይ የሚዳሰስ የሚነካ የሆነ ቦታ የተገደበ አናምንም። ለምን? እርሱ መንፈስ ነው፣ በሁሉ የሞላ ነው። መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ እንደሆነ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ የማይታይ ብቸኛ አምላክ ነው። አምላካችን ሊታይ የሚችል አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ በሁሉ የሞላው ያ አምላካችን የማይታይ ነው። አይናችን ሊያካብበው አይችልም። በሁሉ የሞላ ስለሆነ በሁሉ የሞላ ከሆነ አይናችን አካቦት ካፕቸር ሊያደርገው አይችልም። በቦታ ላልኳችሁ ብቻ አይደለም፣ በሁሉ የሚለው ቦታን ብቻ የሚጠቁም እንዳይሆን ስለምሰጋ ከፕሌስና ከስፔስም ውጪ ነው። አላህ ግን በአርሽ የተከበበ ነው። መላእክቶች የተሸከሙት በአርሻ ውስጥ ያለ ከሌሊቱ 9 ሰዓት ላይ ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ የሚገባ የሚወጣ ሊሚትድ ስፔስ ውስጥ ያለ ነው። ምንም እንኳን ግዙፍ ነው ቢሉም ስቲል ፋይናይት ነው። አምላካችን የኛ ግን እንደዛ አይደለም። የሆነ እንደዚህ ቁጥር ስንጠቀም እንኳን አንድ ሚለውን ከጣዖታት ለመነጠል እንጂ ቁጥር ፍጡር ነው። ጣዖታትን በዚህ መልኩ ቀርጸው ሲያቆሙ አይታችሁ ሊሆን ይችላል። ለምሳሌ ህንዶች አምላካቸው ስንት እጅ ነው ያለው? ብዙ እጅ ነው ያለው። ሁለቱም ደግሞ በአንድ ሳይድ ደግሞ የተለያየ እጅ አለው። 2 3 ምናምን ብዛት ያለው ማለት ነው። ማየት እንችላለን በኢሜጅ ቼክ አድርገን ማለት ነው። ልክ የሙስሊሞች አምላክ አላህ በሁለት በአንድ ሳይድ 2 ቀኝ እጅ አለው። 2 ቀኝ እጅ አለው። ይሄ ሙስሊሞች የሚያመልኩት አምላክ ነው። ይሄንን እንኳን ሲጠየቁ ግን አያውቁም። ሙስሊሞች የሚያውቁት ምንድነው?
አላህ አንድ ነው፣ አይወልድም አይወለድም ፔሬድ። ይቺ መፈክር ሆና ቁጭ ብላለች። ግን ይሄም ማስተምሯቸው ፈርሷል። አንድ ሲባል አምላክ ምኑ ተቆጥሮ ነው? ምክንያቱም አምላክ በባህሪው አይቆጠርም፣ መለኮት አይቆጠርም። መለኮት አንድ ነው ሁለት ነው አይባልለትም። ነገር ግን ከሱ ሌላ አምላክ የለም እሱ ብቸኛ ነው የሚለውን ለመግለጽ አንድ ብለን እኛ ልንናገር እንችላለን እንጂ በቁጥር አንድ ሁለት ብለን ቆጥረን አይደለም። እግዚአብሔር አንድም ሶስትም ነው ብለን ስንናገር እንዲህ ሶስት ጣታችንን አውጥተን አንድ ሁለት ሶስት ብለን ቆጥረን አይደለም። የሚቆጠር ስላልሆነ መለኮት በባህሪው የሚቆጠር ስላልሆነ ማለት ነው። የሙስሊሞች አምላክ ግን እግሩ ይቆጠራል፣ እጁ ይቆጠራል፣ ባቱ ይቆጠራል፣ ወገብ አለው፣ ይስቃል። እነዚህ አካላት ሁሉ ተቆጥረው ይነገርለታል ማለት ነው። ክርስትና ጋር ግን ሲመጣ እንደዚህ አይነት የአምላክ አስተምሮ ያለው የለም። ስለዚህ ሙስሊሞች ስለ አምላካቸው ሲጠየቁ ምንድነው ወላሁ አለም አላህ ብቻ ነው የሚያውቀው። አምላካቸውን አያውቁም። አረ የክርስቲያኖች አምላክ ከፊዚክስ ይቀላል፣ ከክርስቲያኖች አምላክ ከስላሴ ፊዚክስ ይቀላል እያሉ ሲያላግጡ የነበሩ ሙስሊሞች ስለ አምላካቸው ግን አያውቁም። የነሱ አምላክ ከፊዚክስ በታች ነው፣ ለመረዳት የሚቀለው ከፊዚክስ በታች ነው ብለው ሙስሊሞች ያምናሉ። ከፊዚክስ በታች ነው። ፊዚክስ ፍጡር ነው። ፊዚክስ ፍጡር ነው። ኢማጂን ፍጡርን መረዳት ፈጣሪን ከመረዳት የበለጠ ይከብዳል ብለው ሙስሊሞች ያምናሉ። የሙስሊሞች አምላክ ክርስቲያን ከፊዚክስ በታች ነው። አላህ ይስጣል። እናላ ሰላም ነው ክርስቲያን እናላ ደህና እንዴት ነው? ሰላም ነው። እንኳን ደህና መጣ። አላህችሁ ይስቃል አልክ። እስቲ መረጃ ታወጣለህ? ኦኬ አላህ ይስቅም እሱ ያ ነገር ውስጥ ታወጣለህ መረጃ። ይሄ አይቴ አካል እንዳለው ታምናለህ? የጠየቀው መልስ ይስቃል ብለዋል። አኩርፏል። በቃ እየሳቀ አይደለም። አካል እንዳለው ካመንክ እኮ ፊት እንዳለው አፍ እንዳለው እጅ እንዳለው ካመንክ በብሎ ነው የቆመው ማለት ነው። እሱ ጌስን ገታወራ በመረጃ በመስረጃ ወረስቲ የሚጠይቅ መልስ። ኦራይት ምን ከዛ በኋላ ከተከፈተልስ ከተከፈለተ ከኢስማ ሌላ አማርያን አውጣ እኮ ነው አልኩት። ያው ይከፍትልሃል። ሙስሊም 1890 ኤን ክፈትለት። አኩርፎ የሚቀመጥ እኛ ምን አገባን? አካል አጽድቀሃል። አካል ካጸደቅ ደግሞ አኩርፎ ነው ያለው። አሁን አታቃጥፉ። እስቲ አውጡ ካልካችሁ አውጡ። እሺ ኦኬ። ቪዲዮዎችን ማዘጋጅልን ክርስቲያን ወስታቶቹን ንግግር አስተምሩ። ኦኬ ኦራይት ቀጥል አንብቦ። እሺ ምን ይላል መሰለህ ወንድማችን? ሳሂህ ሙስሊም 1809 በነገራችን ላይ ብዙ ሐዲስ ነው ያለው። ብዙ ሳሂህ ሙስሊም 181 ላይም ይገኛል። አላህ ደግሞ የሚስቅበት ነገር እጅግ በጣም ያስገርማል። ላንብብላችሁ። ምን ይላል? Allah laughs at two men both of who will enter paradise through one of them kills the other. አላህ ሁለት እርስ በራሳቸው ተገዳድለው ገነት በገቡ ወንዶች ሰዎች ይስቃል። ሁለት ሰዎች እርስ በራሳቸው ገነት ሲገቡ አላህ ይስቃል። They said messenger of Allah how is it? እንዴት አሉት። እንዴት ብለው ሲጠይቁት ወጣ። the messenger of Allah how is it? እንዴት ብለው ወጣ ነውጣ ይሻላል። ሊተራል ነው የሚቀበሉት ሰዎቹ። ችግራቸው ሜታፎሪክ ነው ምሳሌያዊ ነው ብለው አይደለም የሚቀበሉት። ምሳሌያዊ ነው ብለው ቢቀበሉ that's fine እኛም አናነሳም። እኔና አሁን አባሾች ጋር ጠቅሰው ምሳሌያዊ ነው ብለው ስለሚተረጉሙት። ዋብያዎቹ ግን ሊትራሊ ይስቃል። ቪዲዮ አዘጋጅልኝ አላህ ይስቃል ብለው ነው የሚያምኑት። አይ ፍርዱን ለማሳያ እነዚህ ለመሆን ነው ምናምን ብለው ቢተረጉሙ that's fine። አካል አጸደቁ። ሊትራል የሚታይ አካል ሊሚትድ የሆነ ፋይናይት የሆነ አካል አጸደቁ። ያ አካል ደግሞ የግዴታ እጁ የሚቀዘቅዝ አፉ የሚስቅ ሆነ። የሚስቀው በእግሩ ነው በእጁ ነው ወይስ በአፉ ነው? የሚስቀው በምኑ ነው? በምኑ ነው የሚስቀው? ወገን በምኑ ነው የሚስቀው? በአፉ ነው።
ሊትራሊ ተረጎሙት ራሳቸው። አዎ ይስቃል። ታዲያ እኛ ምን አጠፋን? አይ ትርጉም አለው ቢሉን ኖሮና ሌላ ትርጉም ቢኖረው እንስማማላቸው ነበር። እምነታቸውን እንደዛ ቢሆን በግብረ አካላት ተገልጦ ነው እንጂ ሊትራሊም አካል የለውም። እንደ አባሾቹ ቢሉ እንስማማ ነበር። አይ አለው የማንንም አይመስል ሲስቅም የማንንም አይመስል ነው የሚስቀው። እኔ ለምሳሌ ብዬ ስቃለሁ። አላህ ሲስቅ ደግሞ እያለ ይሆናል። አሳሳቁ የማንንም አይመስልማ። አንዳንዶች ብለው ይስቃሉ። አላህ ደግሞ እያለ ሊሆን ይችላል የሚስቀው። የማንንም አይመስልም። ያ አሁን ችግር እኮ ምንድነው? ትርጉም አለው የሚለውን አፊርም ቢያደርጉ እሺ፣ ቀጥታ አዎ የተጻፈው ሁሉ ትክክል ነው፣ ቀጥታ እንደተባለ ነው የምንወስደው ብለው የሚያምኑት። ይስቃል፣ አዎ ይስቃል። ይሮጣል ይላል። አሁን ይሮጣል፣ አዎ ይሮጣል። ኃይሌ እንዳይሰማ ይቀርበኛል አይቀርበኝም ይላል። ኃይሌ ቢሰማው ኃይሌን ሄደ እስልምና ብትሰብከው አላህ እኮ ይስቃል ይሮጣል ብትለው ከኔ በላይ ይሮጣል ይላል። ቀነኒሳን እንደዛ ብለህ ብትለው አስብ። ቀጥላምበው ሚዩት ነህ አላህ ምን ይላል? ይስቃል። ስለዚህ ሊትራል ነው ትርጉሙ። ምን እናርግኛ ካዳ ዋብያዎቹ ጋር ሊትራል ነው። በቃ እንደመጣ ነው የምንወስደው። አካል አለው፣ አካሉም ደግሞ ይስቅበታል። አላህ ይሮጣል ይላል። የሚሮጣው በእጁ ነው በአፉ ነው? በእግሩ ነው የሚሆን አይደለ? ክርስቲያን አይ ቲንክ ክርስቲያን ስፔሲፊክ ፈንክሽን ነው ያለው። ያ ለዚህ ነው ዋብያዎቹ አስተምሩ እያንዳንዱ አካሉ ስፔሲፊክ የሆነ ፈንክሽን ነው ያለው። የተገደበ ስለሆነ ነው። ይሄንን ያመጣባቸው ችግሩ ምን መሰላችሁ? ይታያል የሚያጸድቃሉ፣ አምላካቸው ይታያል ብለው ያጸድቃሉ። የሚታይ ነገር ደግሞ አይናችን ለማየት ላይት ይፈልጋል፣ ብርሃን ይፈልጋል። ያለ ብርሃን ልናይ አንችልም። ስለዚህ በብርሃን እሱን ስናየው የሚታይ ከሆነ እኛ እዚህ ጋር ከሆነ እሱ እዛ ጋር መቆም አለበት ለማየት። እንዲህ ዙሪያችንን ቢከበን አይናችንን ላይም ቢኖር ደግሞ በጣም ግዙፍ ሆኖ ማካበብ ባንችል ማየት አንችልም። እኛም ላይ ስላለ ማለት ነው። ረቂቅ ቢሆን ኖሮ ሊታይ የሚችለው እንደዚህ ቆሞ ግዙፍ ሲሆን ነው። ይሄን የምታዩት ግዙፍ ስለሆነ ነው። አላህንም እንዲህ ካያችሁት የማንንም አይምሰል እንኳን የፍጡሩን ሊመስል አላህ ከራሱ ጋር ይመሳሰልም። እጁ ጆሮውን ይመስላል። እጁና ጆሮ አንድ ነው? አንድ ካልሆነ አካላቶቹ ራሱ የተለያዩ ናቸው። አይኑ አፍንጫውን ይመስላል። አፉስ ጣቶቹን ይመስላሉ። ጆሮው ባቱን ነው። ካልሆነ የተለያዩ አካላቶች ድምር ውጤት ነው አላህ አንድ የተባለው። እኛ ግን ምን እናምናለን? አምላክ እንደዚህ የተከፋፈሉ አካላቶች ያሉት እነኛ ተገጣጥመውበት 1 2 3 ተብሎ ተቆጥሮ አይደለም። እሱን የሚያቆመው እንደዚህ በአንድ ፖይንት ላይ የተሰደሩ የተለያዩ አካላቶች ድምር ውጤት አይደለም። እኔ ለምሳሌ ሰው ስባል ሰውኛ ደጋግመው አበበ ጫላ ሲደመር ከሌ እንዴት አንድ ይሆናሉ የሚል ጥያቄ ስለሚጠይቁ እኛ የፍቃድ ልዩነት አለን፣ የጊዜ ልዩነት አለን። አንዳችን በአንዳችን ህልው አይደለም።
ሉክ ስለዚህ እኛ ስለ አምላክ ስናወራ ከነሱ የምንለይበት ዋናው አምላክ በሁሉ የሞላ ከቦታ ውጪ ያለ ነው ብለን እናምናለን። በሁሉ የሞላ ከቦታም ውጪ ያለ ኢንፋይናይት ነው ብለን ነው ምናምነው። የሆነ ፋይናይት በሆነ በስፔስ እና በፕሌስ የተገደበ ብለን አናምነው። ከፕሌስ እና ስፔስ ከታይም ውጪ ነው፣ ከታይም ውጪ ያለ ነው። ለክተው እንደዚህ የምትለው ነገር አይደለም። መንፈስ ነው። እጅ እግር ባት የሚታይ ያለው አይደለም፣ አይታይም። አይን ሊያካብበው አይችልም። ከስፔስ እና ፕሌስ ውጪም ስለሚኖር እርሱ ፍጡር የሆነ እርሱን ማካበብ አይችልም። ማካበብ ማችል ከሆነ ይሄ እንዲህ እጁ እዚህ ጋር፣ ጣቱ እዚህ ጋር፣ አይኑ እዚህ ጋር ልትለው አይችልም። ሄደ መጣ ሮጠ የሚለው አይነገርለትም። ምክንያት በሁሉ የሞላ ከሆነ መምጣት ሳይጠበቅበት እዛው አንተ ጋር አለ። ሄደ መባል ሳይጠበቅበት እዛም አለ። ቆመ መባል ሳይጠበቅበት ቆመ በምትልበት ፖይንት ላይ አለ። ተቀመጠ በምትልበት ላይ አለ። ወረደ በምትልበት ላይም አለ። እሱ መንፈስ ስለሆነ በሁሉ የሞላ ነው። የነሱ አላህ ግን ጉድለት አለው። አርሽ ላይ ሲሆን ከታች የለም። ወደ ታች ሲወርድ አርሽ ላይ አይደለም። ከስፔስ ውጭ አይሆንም። ምክንያቱም እንደኔ ተገደበ። እኔ እዚህ ሲሆን እናንተ ጋር የለውም። እናንተ ጋር ሲሆን እዚህ አልኖርም። አላህ እንደዛ የተገደበ ነው። ይህን ችግር ያለበት ነው። ክርስቲያን አንድ ቪዲዮ ተጋብዘናል ወይንስ እንዴት ነው? አስተምሮ አህባሾች አይቀበሉትም ነው ባጭሩ። ከዛ በኋላ ሙስሊም ስንት ነው ማለት ነው? ወሃቢያና አህባሽ በተለይ ሀገራችን ውስጥ ያሉ የሚገኙ ሁለቱ ክንፎች ስለሆኑ ሁለቱ ሴክቶች ስለሆኑ እንዳለ ይሄን ሊትራል አካል ብለው ወስደው ይቀበሉታል። ሊትራል አካል ብለው ማለት ነው። እያንዳንዱን አካላት አለው ብለው ሙስሊሞች ይቀበሉታል፣ ወሃቢያዎቹ ማለት ነው። ስለዚህ ይሄን አምላክ ደግሞ አህባሾች አንቀበለውም ብለው ይናገራሉ። ስለዚህ ከወሃቢያ ጋር ያላቸው ትልቅ ከአህባሽ ጋር ያላቸው ትልቁ ልዩነት ብለው አህባሾቹ እንደሚናገሩት የመውሊድ የማክበር ያለ ማክበር አይደለም። ሲጀመር በአላህ ላይ አንገናኝም ብለው ስለሚያከብሩ ማለት ነው። ይሄንንም ከራሳቸው ከኡስታዞቻቸው ቪዲዮ ማሳየት ይቻላል። በነገራችን ላይ ይሄን ለምሳሌ እቺን ቪዲዮ ተመልከቷት። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ መውሊዱን ብቻ ፈቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታውሩ። በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴት አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። ያንተ ምስል ያንተ ስራ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አርጋ አንድ ታረጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደል? ቢመሳሰሉስ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው صحيح። ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ከታል ባቱን ይገልጻል እንዲህ ያሉ ወልዒያዙ ቢላሂ ተዓላ። እንዲህ ሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲሰል፣ ፊት ሲሰል፣ እግር ሲሰል፣ እጅ ሲሰል፣ አይን ሲሰል፣ አንዴ ሁለት አይን አንዴ ብዙ አይን
አንዴ ሁለት እጅ አንዴ ብዙ እጅ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ያ ግራ እንዳልተጋባ የሚመስሉ ሰዎች ናቸው። ለምን አላህ አንድ ነው በሚለው ስለሚደበቁ ማለት ነው። ምኑ ነው አንድ ተብለው ቢጠየቁ ግን የሚመልሱት መልስ ዲቴል እንደዚህ ገባ ተብለው ሲጠየቁ የሚመልሷቸው መልስ አንድ ነው የሚለው ሙሉ ለሙሉ የእስልምናን ዶክትሪን የሚያፈርስ ነው። በተለይ የወሃቢያዎቹ አቂዳ የያዙት አቂዳ ሙሉ ለሙሉ አንድ ነው የሚለውን የሚያፈርስ አቂዳ ነው የያዙት ማለት ነው። እያንዳንዱ ቢነሳ አላህ በጣም ብዙ ቦዲ ፓርቶቹን ማንሳት ስለሚቻል ማለት ነው። ሉክ ለምሳሌ አሁን አላህ እጁ ተገልጧል ቁርአን ላይ አለ ብለው ያምናሉ፣ እሱን እንቀበላለን። እግሩን ገሃነም እሳት ውስጥ እንደሚከት ተቀምጧል፣ እሱን እንቀበላለን ብለው ያምናሉ። አላህ ፊት አለው ብለው ያምናሉ። አይኑም ቁርአን ላይ ተገልጿል ብለው ያምናሉ። እሺ አላህ አንገት አለው ወይስ የለውም ብለን ስንጠይቃቸው አናቅም። እሱን ሚዩት ነፎይ ፊት አለው እጅ አለው ግን አንገት እንዳለው አናቅም። ብልት አለው የለውም አናቅም ነው የሚሉት መልሳቸው ማለት ነው። ብልት አለው የለውም። ለዚህ ነው አምላካችሁ ሊትራሊ ሚስት የሚፈልገው ብልት ስላለው ነው። አለስ ብልት ከሌለው ምንድን ነው የሚባለው? ብልት የሌላቸውን ይባላሉ ስልብ ጀንደረባ ነው። ጀንደረባ ነው አምላካችሁ የሚሆነው። እኛ አምላክ በባህሪው እንደዚህ አይነት ነገር አለው ብለን አናምንም። እንኳን ለአምላካችን ለመላእክትም አንሰጥም ብልትን። ምክንያቱም ብልት ያስፈለገው ለመራቢያ ስለሆነ ለመላእክትም አይሰጥም። መላእክትም አላቸው ብለን አናምንም። እናንተ ግን ሊትራል አካል አጸደቃችሁ። ሊትራል አካል ካጸደቃችሁ እግር ያለው ባት ያለው ጣት ያለው እጅ ያለው አይን ያለው አፍ ያለው ፊት ያለው ካጸደቃችሁ ብልት የለውም ማለትን ለምን አስፈለጋችሁ? የለውም የሚል የለም ደግሞ ካልተጠቀሰ ዝምታ ነው የሚመርጡት። ግን ስለሚያሸማቅቃቸው የለውም ብለው ሊሞግቱ ይሞክራሉ። ለምን ነው የምትሸማቀቁት? ብልትም እኮ እንደ አንድ እጅ እግር ፊት ነው። ከዛ የተለየ ነገር የለውም። እንዴ አይ አታመሳሰል። ባት አለው አይደል እንዴ? ባት አለኝ እኮ እኔም። አይን አለው አይደል እንዴ? እኔም አይን አለኝ። እጅ አለው አይደል እንዴ? እኔም እጅ አለኝ። ግን የማንንም አይመስልም የሱ ብልቱ የማንንም አይመስልም። ብልቱም የማንንም የማይመስል ብልት አለው አላህ። እርም ካልተደረገ በቁርአን ውስጥ ደግሞ እርም ማድረግ አይችሉም። which is በግልጽ የለም ካልተባለ በስተቀር የለውም ማለት አይችሉም። እንደ ቁርአን አስተምሮ በሐዲስ ላይም በቁርአን ላይም ደግሞ የለውም ተብሎ አልተገለጸም። ከሌለው ደግሞ እንዳልኳችሁ ይሆናል ስልብ ነው ማለት ነው። ስልብ ይሆናል ማለት ነው። which is እንደዚህ ተቀጣጠሙለት ሆኖ እዛ ጋር ሲደርስ ግን የሌለው ማለት ነው። የሌለው ይሆናል ማለት ነው። ኦኬ እንዴት ታዩታላችሁ? እሱንስ እንዴት ታዩታላችሁ? ጂጅ ሀ ጂጂ ሀ ጂጂ ሰላም ነው። ኦኬ አንዱ ነገሩ አካል ስለው
አካል አስቀምጠው አካል አጽድቀው ስለሚከተሉ ማለት ነው። ኔትወርክ እያስቸገረ ነው ዛሬ ተመልሳለሁ። ያ ኦኬ ጂጂ ኤች እሷን እየጠራት እንደና ላይ ታውራቸው አላውቅም። ኦልራይት እሺ ችግር የለውም ቀጥሉ እናንተ። ኦኬ አንተ ጋርም ተመቷል። ይማሩ ብዬ ነው ቅድም እንዳለ የደረደርኳቸው ኮፒ ሊንክ ማድረግ ኔትወርክ ነው። እኔም ወጥቼ ገብቼ ነው ደጋግሜ። ኦኬ ቀጥሉ እናንተ። አሁን ሰማለሁ ያ ይሰማል። ኦልራይት ሚስራ እንዴት አየሽው አላህን? ማለሽ ፕሪንሰስ አላህን እንዴት አየሽው? አላህን እንደማየው እኮ ታውቃለህ። እንዴት እንደማየው እንዴት ነበር የምታየው? በሌላ ነገር ይወስዱታል እኮ እነዚህ ሰዎች ችግር አለባቸው። ግን አሁን እንዴት ነው አስተምሮቱን እያየሽው በሄድሽ ቁጥር ብዙ እንከኖች እንዳሉት እነሱ እንደሚያወሩት እንዳልሆነ ገባሻ? አረ እኔ አሁን ላይ በተለይ ዋሃቢያና እንትን በሚሉት እንትን ላይ በተለይ ማለት ነው በተለይ አረ ጌታን እኔ በጣም በቃ እነዛ ሰው እንዳልሆኑ ነው የተረዳሁት ማለት ነው። በዚህ ሰሞን በተለይ አስበው ወደ ሽቦን እኮ እንኳን ሞተ ምናምን ብሎ ህዝበ ክርስቲያኑ እንኳን ሙስሊሙ ይቅርና ህዝበ ክርስቲያኑ ያለቀሰለት ያለውን ብራዘር ማታም እንዳለኝ ታውቃላችሁ ጋይስ ማል ደደ ቢሳኒ ቴሌቪዥን ይረጥም ትፊዱካ ከነ በገዱ ያለ እንዴ ለሸከስ የታማለ ፈከስ የታናንጆ እናምኒ ጋሪ ነመንበርሲስ ነው ታይ ማለ መጎዳ አለኝ እና እኔ በጣም ንገረው እንዴ በዚህ ልክ አንቺም ብሞሽ እኮ ለዛ አይደለም እንኳንም ሞተ ምንም አይጠቅም ምንም ጠቃሚ ነገር አስተምሮ ማያቅ ብሎ አለኝ ወንድሜ ራሱ እና ያለችው ቀጥይ እንግዲህ በዚህ መጠን ሰው ሲሞት እየደወሉ መንገር መደሰት በጣም ገራሚ ነው። ሳዲ ፕሪንሰስ ምትሉት አለ ፕሪንሰስ አለሽ ምን ፈጥሯል መሰለ ወይ አባሾች የተወሰነ ነገር ያዩበት ነገር ያለ ይመስለኛል። የዋሃቢያውን ሁኔታ ሲያዩ በውጭ ያስመሰሉ አንድነን እያሉ ያስመሰሉ ነገር ግን እንደዚህ በግልጽ ደግሞ እንደዚህ አይነት ኢንሲደንቶች ሲፈጠሩ ከዛ በኋላ እንኳን ሞቱ እንኳን እንደዚህ ሆኑ አባሾች እንደዚህ ናቸው የሚል በጣም የተለያየ ነገር እየሰሙ ስለሆነ መስጊድ ይለየን እኛ ከዚህ በኋላ መስጊድ መለየት እንፈልጋለን የሚል ዘመቻ ጀምሯል። እስኪ እቺን ቪዲዮ ለምሳሌ አዳምጧት። ሙስሊሞች አሁን ጥያቄውን ማንሳት የሚችልበት ሰዓት ነው። ኢንሻአላህ ከሐዘኑ መልስ በኋላ ይህ ስራ ሙሉ ሊሰራ ይገባል ማለት ነው። ትንሽ ወቅት ያለን ልጆች እንድንሰማና ይሄ ነገር በልባችን ውስጥ ሆኖ ለሌሎች ነገር ደግሞ በደንብ በሰፊው በቃ ይሄ የሰሩት ስራ የኛ እንዳላደለ ሙሉ የኢትዮጵያ ሕዝብ አቆልናል። ስለዚህ አንድ ላይ አንድ መስጂድ ተአምር አንችልም። ተአምር አንድም መጅሊስ
በተአምር ሊኖረን አይችልም ኢንሻአላህ። ስለዚህ መጅሊስም የራሱን የቻለ እዛ የዋሃብያ መጅሊስ እዛ የካፊር መጅሊስ እዚህ በኋላ ካፊር ሊሆን የሚችለው እነዛኞቹ በአረበኛ ነሷራ ነው የሚሆነው ወይም ኦርቶዶክስ ነው የምንላቸው። እነዚህኞቹ ሳክን ወላሂ ካፊር በትክክል ካፊር የሚለው የደጃል ጽሁፍ ያለባቸው ዋሃብያ ነው ካሁን በኋላ ማለት ነው። በቃ ለምን የኢትዮጵያ ህዝብ ሙሉ ዲፍን ሙሉ አይቶልናል ሰምቶልናል። ስለዚህ ከዚህ ጋር አንድ ሆናችሁ አንድ መጅሊስ ላይ ተጨማለቁ የሚለን እኛ ህዝብ እንጂ መንግስት ያን ያክል አያኖረን። ስለዚህ ኢንሻአላህ አሪፍ ነገር አሪፍ ነፃነት ነው ያመጡልን። ቁመንም ለነፃነት ታግለውልናል። ትልቅ ሰው የሆነ ሰው የሆነ አላህን የሚፈራ ሰው ጀናዛውም ይጠቅማል፣ ሞቱም ይጠቅማል፣ ኖሮም ይጠቅማል። ሙፍቲ ማለት ነው ወላሂ ነው የሚጠቅም አኺራ በሐያትም እያሉ ያ እንግዲህ በግልጽ ምንድነው የተናገሩት? ከነዚህ ጋር አንድ ላይ ማንሰግድም፣ አንድ መስጊድም አንጠቀምም፣ አንድ መጅሊስም መጠቀም የለብንም። ኢማጂን አሁን ይሄንን ሜንታሊቲያቸውን በደንብ ተረድተውታል። አንድ ላይ እየሰገዱ አላህ ያጥፋቸው እኚህ ካፊር ናቸው እያሉ ይረግሟቸዋል ማለት ነው። ነገር ግን በውጭ መጡና ምን ይላሉ? አንድ ነን ክርስቲያን። ቴሌግራም ላይ ይሄንን እኔ የጻፍኩበት መቼ ነው? በአንድ ሳምንት ነው አይሞላውም። ቼክ አድርገው አንዴ አውጣው። ይሄንን የተናገሩት አሁን ትናንት ነው እንዲህ ነው። እኔ ከሳምንት በፊት ምን ብያችኋለሁ? አንዴ አውጣው። ኦኬ ሁለት አድርም ያልናት ማለት ነው። ኦኬ ኦኬ አንብብላቸው ትንሽ አሳንሰውና ምንድነው ቅድመ ጥንቃቄና አህባሾችና ወሃቢያዎች ከፍተኛ ጦርነት ውስጥ ሊገቡ ይችላሉ። በሀገራችን የሚገኙ ሙስሊሞች በዋነኛነት ሁለቱ ጎራ ይመደባሉ። መሬት ያለው የህዝብ ብዛት አህባሹ ሲሆን ሚዲያዎች ላይ የተቆጣጠሩት ግን የወሃቢያው ክንፍ ነው። ይህ ክንፍ እጅግ ጽንፈኛ ሲሆን እና አይኤስአይኤስ የሚፈልቁበት ነው። በተቃራኒው የአህባሹ ክፍል ለዘብተኛ ነው። ታዲያ ሚዲያውና ፖለቲካዊ የተቆጣጠሩት የአህባሾች መስጂድ እየነጠቁ ይገኛሉ። ከአካል ጉዳት እስከ ህይወት ማጥፋት ወሃቢያዎች በአህባሾች ላይ እየፈጸሙባቸው ይገኛል። የዚህ ጉዳይ የጊዜ ጉዳይ እንጂ እርስ በርሳቸው መገዳደላቸው የማይቀር ነው። ምክንያቱም በህዝቦች መካከል ልዩነት የሚፈጥር ካለ አንገቱን ቁረጡት የሚል ሐዲስ አለና ለምን መሐመድ ስለተናገረ ማለት ነው። ስለዚህ የወሃቢያዎች አላህ ለአህባሾች ጣዖት ነው። ታዲያ አንዱን የምታመልከው ጣዖት ነው እየተባባሉ በአንድነት ማምለክ የሚችሉ ይመስላችኋልን? ከፍተኛ እልቂት ውስጥ ከመግባታቸው በፊት በግልጽ መስጂዶችን በይፋ ቢከፋፍሉ ከዛም የራሳቸውን መጅሊስ ቢያቋቁሙ የተሻለ ይሆናል። አሁን እየመራቸው ያለው መጅሊሱ አላህ እጅ እግር ባት ጣት አለው። ባቱን የሚገልጥ የሚስቅ የሚሮጥ የሚወጣ የሚወርድ ወዘተ ብለው ከሚያምኑት ነው፣ ማለትም ወሃቢያ ማለት ነው። አህባሾች ደግሞ እንዲህ አይነት ፈጣሪ የለም ጣዖት ቢሆን እንጂ ይላሉ። ታዲያ በሰላም የማይለያዩና የራሳቸው መሪና መጅሊስ በምርጫቸው የማይወስኑ ከሆነ ወደፊት ከባድ ችግር ሊገጥማቸው ይችላል ብለህ ከመቼ ነው? በቅርብ ከ4 ቀን ከ5 ቀን በፊት አካባቢ ያ ይሄን ባልኩት በ5 ቀን ባልበለጠ ውስጥ ነው መስጊድ እንለያለን ግዴታ እንትን ያሉት። ይሄን ብቻ ሳይሆን መጅሊስ እንለይ። ምክንያቱም ያንተን አላህ ጣዖት ነው እያለ እንዴት ነው መሪህ ሊሆን የሚችለው? ሉክ እንዲህ ቶለሬት የሚደራረጉ አይደለም። አይ የመረዳት ችግር ነው ብለው አሁን እኮ ማውሌ ከስር ያለው ላይ ሳያውቅ አይ አለው የለውም ቢል ችግር የለውም፣ ታስረዳዋለህ እሱን ከእውቀት ማነስ ነው ብለህ። ነገር ግን ያንተን ጣዖት ነው እያለ እንዴት ነው ሊያሰግድህ የሚችለው? አምላክህን ጣዖት እያለ እጅግር ያለው ከአርሽ በላይ ያለው የሚወጣው የሚወርደው እሱ ጣዖት ነው እያለ ማለት ነው፣ አሸንጉሊት ነው እያለ እንዴት ሊያሰግድህ ይችላል? ዋብያዎች ፖለቲካ ለመስራት አንድ ነን ይላሉ። ሎክ ለፖለቲካ አንድ ነን ይላሉ። እውነት ሲመጣ ደግሞ የሆነ እንትናቸው ግልጥ ጭምብላቸውን ይገልጡና አይታችሁ ከሆነ ተቀዳሚ ሀጂ ሙፍቲ ሲሞቱ ነው አንድ አይደለንም የሚል አይነት በሚመስል እንኳንም ሞቱ
ካፊር ነበሩ አሉ። እኛ ለሁለቱም ዋብያም ሆነ አባሽ ስህተት ውስጥ ነው ያሉት።